መጽሐፍ ከከለከላቸው ነገሮች አንዱ አንዳንድ ተከራካሪዎችን ውቀሱ ይላል መጽሐፍ አይደለም። ክርክር አስገዳጅ ነገር ነው። ስለ ሃይማኖት ክብር ካልሆነ በቀር ክርክር በነገራችሁ ላይ አብዛኞቻችን ስለ ሃይማኖት እንኳን የምንከራከረው የክርክር ስሜታችን ጥማታችን ለመውጣት ያክል ነው አብዛኛው ሰው እንጂ እውነት ለእምነቱ ተቆርቁሮ አይደለም። ይሄን ማወቅ አለባችሁ። ብዙ ሰው የሚከራከረው መስሎታል ለእምነቱ የሚቆርቆር አይደለም። መጀመሪያ ደረጃ ምን አከራከረ? በተከራከርከ ቁጥር እኮ እያሰደብክ ነው። በነገረ ማርያም ቢሆን ላቲ ስብሐት፣ በነገረ ክርስቶስ ቢሆን እንደዚያ ደረጃውን የጠበቀ ሰው ቢሆን በልኩ ትነጋገረዋለህ። ክርክር እኮ አያስፈልግም፣ ውይይት ነው የሚባለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባህሪ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅዱስ ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ቸሩ አምላካችን ከጻድቃን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ከእሴይ ሥር በትር ትወጣለች፣ አበባም ከግንዱ ይወጣል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና የእውነት መንፈስ ያርፍበታል። እግዚአብሔርን የመፍራት መንፈስ ይሞላበታል። በፍርድ አያዳላም፣ በነገርም አይከራከርም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። በአፉም ቃል ምድርን ይመታል፣ በከንፈሩም እስትንፋስ ኃጢአተኛውን ያጠፋዋል። ወገቡን በጽድቅ ይታጠቃል፣ እውነትንም በጎኑ ይጎናጸፋል። ተኩላ ከበግ ጠቦት ጋር ይሰማራል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና በሬ አንበሳ ደቦልም በአንድነት ይሰማራሉ፣ ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውም በአንድነት ያድጋሉ። አንበሳም እንደ በሬ ገለባ ይበላል፣ የሚጠባውም ሕፃን በእባብ ጉድጓድና በእፉኝት ቤት ላይ እጁን ይጭናል። እነርሱም አይጎዱትም፣ በተቀደሰው ተራራዬ ሁሉ ላይ ማንንም አይጎዱም አያጠፉምም። ብዙ ውሃ ባሕርን እንደሚሸፍን ምድር እግዚአብሔርን በማወቅ ትሞላለችና። በዚያም ቀን የእሴይ ሥር ይቆማል፣ የተሾመውም የአሕዛብ አለቃ ይሆናል። አሕዛብም በእርሱ ተስፋ ያደርጋሉ፣ ማረፊያውም የተከበረ ይሆናል። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 10 ትምህርት ዛሬ እንማራለን። ትወጽእ በትር እምስሮ እሴይ፣ ከእሴይ ሥር በትር ትወጣለች። ወየዐርግ ጽጌ እምኔሃ፣ ከእርሷም አበባ ይገኛል። ኃይለ ቃሉ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ያለ ነው። ልዑለ ቃል ኢሳይያስ ስለ ድህነት፣ ስለ ጌታችን የማዳን ሥራ፣ ስለ እመቤታችን ክብር የተናገረበት ሌላኛው አንቀጽ ይሄ ነው። ዛሬ እዚህ ላይ እናተኮራለን። አስቀድመን የዕለቱን በዓል እናወሳለን። ጻድቁ አባታችን አብይ እግዚእ ቡሩክ ዓመታዊ የተአምራት በዓላቸው ነው። ማኅበረ በኵር አሉ። በስንክሳር ትናንት ተአምራቸውን ዝክረ ነገራቸውን የሰማችሁላቸው ቅዱስ መጥራ፣ ቅዱስ አርስጥፎሮስ፣ ቅዱሳን ቢካቦስ እና ዮሐንስ፣ ቅዱስ አክሎግ እና አባ ናህር፣ እነዚያ የመሰሉ ቅዱሳንም አሉ። ሁለቱ ላይ እናተኩር። የእነዚያኞቹን ሰማዕታትም ስማቸውን እናዘክራለን። ስማቸውን ከማውሳቴ በፊት በመጀመሪያ ያው ዘመን እየተለወጠ ሲሄድ ድሮ ከሚመጣው ሰው ይልቅ ወደ ቤተክርስቲያን የሚመጣው ሰው ቁጥር አሁን የተሻለ ነው ብዬ ገምታለሁኝ። ከድሮ ይልቅ በየቤተ ክርስቲያናቱ በአብይ ጾም፣ በፍልሰታ፣ በሰንበት የሚመጣው ሰው ነገር ግን የቆራቢ ቁጥር ለምን እየቀነሰ እንደሚሄድ ስናስበው ይከብዳል። በተለይ ትልልቁ በምክንያትም አለ ምክንያትም ሊሆን ይችላል።
ሕፃናት የማይቆርቡበት ምክንያት አይገባኝም። ታስታውሱ ከሆነ ነባሮቹ ድሮ የቆያችሁ በፍልሰታ ጊዜ ፍልሰታ የሕፃናት ጾም ናት እስከሚባል ድረስ የሚቆርቡ ሕፃናት ነው። ሕፃናት አልቀው ነው እንዳንል አሉ። በነገራችን ላይ እያስቀደሱ አይቆርቡም። ያቸዋለሁ ብዙዎቹ አይቆርቡም ከጥቂቶቹ በቀር። ለምን? እና ምንድነው ታዳጊዎችን ከስጋው ደግሞ ያራቃቸው? ምንድነው ምክንያቱ? መቼም የሁሉ ነገር ተጠያቂ በመጀመሪያ ቤተሰብ ነው፣ ወላጅ ነው። ከዚያ ቀጥሎ ነው የቤተክርስቲያን መምህራን የሚጠየቁት፣ የቤተክርስቲያን አባቶች የሚጠየቁት። እና በየዓመቱ የሚለጠፍ አለ አይደለም? ተራ የቆራቢ ተራ፣ ዛሬ ሴት ነገ የወንድ የሽማግሌ ሕፃናት ይባላል አይደለም? ድሮ እውነት ነው። አሁን ግን ለዝክረ ነገር ያክል ነው የምታዩት እንጂ ቆራቢም የለ፣ ጥቂት ነው። እሑድ ብቻ ትንሽ ጨመር ይላል። በአንዳንድ ስፍራዎች በእርግጥ ቆራቢ የሚበዛባቸው እንደ ልደታ ቤተክርስቲያን እንደ ሰሚ ሚካኤል እንሰማለን። በዓይኔ ያላየሁም በእርግጥ ግን እሰማለሁ ቆራቢ ይበዛል ሲባል እና በእውነቱ እሱም ቢሆን ትልልቁ ሰው ነው፣ ሕፃኑ አይደለም፣ ታዳጊዎች አይደሉም። እና እሱ ነገር ትንሽና ሲለጥበ እንዲያው ለዝክረ ነገሩ ብላችሁት ካልሆነ በቀር ድሮ እኮ ሲቆርብ ሰልፉ ከቤተክርስቲያን ውጭ ሁሉ የሚሄድበት ጊዜ ነበር እኮ ከውስጥ ወጥቶ ማለት ነው። እና ለዛሬ ይበቃል ከዚህ በኋላ እናቆርብም ተመለሱ ሁሉ እስከሚባል ድረስ ተደርሶ ያውቃል እኮ አይደለም ድሮ። እና ትንሽ በተለይ ታዳጊዎች፣ ትልቁስ በራሱ ዕዳ ነው። ታዳጊዎች ላይ ግን እሱ ነገር ትንሽ እንዳያሳስባል። ለሁሉም በአባታችን አብየ እግዚእ እንጀምር። ያለንበት ስፍራ ደብራቸው ነው። ያው የሐምሌ 25 የቅዱስ መርቆሬዎስና የነሐሴ 10 የአቡነ አብየ እግዚእ በዓል ታቦት ስለማይወጣ ብዙ ከማሕሌቱ በቀር ትኩረት የሚሰጠው ነገር አትመለከቱም። ሊቃውንቱ በስርዓቱ እንደወጉ እንደህጉ ማሕሌቱን በስርዓት አበጥረው ይቆማሉ። በጣም ምንም ቢሆን ታውቃላችሁ፣ ስርዓተ ማሕሌት ክብረ ባልሆነ ወራ ባልሆነ በስርዓት ነው የሚጮህ። ማሕሌት እንደሌላው ቀለም ለምሳሌ ሰዓታት ሌላኛ ካህናት ዲያቆናት የምናደርሰው ነገር ሰዓት ከሌለን ማሮጥ እንችላለን። ማሕሌት ግን አይሮጥም፣ ከደረሰበት ደርሶ ይቆማል እንጂ እናቻኩሎ የሚባል ነገር አይሰራም። በማሕሌት የለም። ከግማሹም ላይ ድረስ ከ70% የሚድረስ ከደረሰበት ላይ ብቻ አቡነ ተብሎ ወይም ደግሞ አንቀጽ አለው ማድረሻ እዚያ ደርሶ ይቆማል እንጂ ማሮጥ ማቻኮል የለም። ለምን? ስብሐተ እግዚአብሔር ነው። ስብሐተ እግዚአብሔር በችኮላ ስለማይሆን እና ከማሕሌቱ በቀር ሌላው እና ደግሞ ዝክር የሚዘክሩ ደግሞ ወገኖች አሉ። ምዕመናንም ቤተክርስቲያን አገልጋዮችም ያሉበት እነሱን አደንቃለሁ። የአቡነ አብየ እግዚእን ዝክር ይዘክራሉ የነሐሴ 10ን እና በእውነቱ ጻድቁ አባታችን ዛሬ ለጎንደር ውለታ ያደረጉበት መታሰቢያ ቀን ነው። ትናንት ማስታወሻ እንደሰጠዋችሁ የአቋቋም መምህሩ ጋር ከኔታ ጋር ስንነጋገር አንዳንድ ነገር እያነሳን ነበረ በስርዓት ቤተክርስቲያን በምንና እዚያ ላይ ተነስቶ የአቡነ አብየ እግዚእ የነሐሴ 10 በዓል እኛ ብቻ ነን የምናከብረው ወይስ ሌላ ቦታ ይከበራል አሉኝ። አይ በዓልነቱ ዋናው የጎንደር ነው፣ ግን የመረታውን የተንቤኑን የዋናውን ገዳማቸውን የደብረ መድኃኒትን እንጠይቃለን ብለን ስልክ ያለው ሰው ከኛ ስለነበረ ደውሎ እንዲጠይቅ አደረግን እና ገድላቸው የታተመው በ19 ነው የሚለው። ያ ገድል እንግዲህ 2 ዙር ነው የታተመ አይደል? አንደኛ መርጌታው ያሳተመው ነው። ሁለተኛ እኛ ለአቡነ አባለ ክርስቶስ ገዳም ያሳተመው አለ። 3 ገድል ባንድ ያለው ማለት ነው። ሁለቱም ላይ እንደዛ ነው የሚለው። ምክንያቱም ሁለቱም የተቀዱት ከተመሳሳይ ከገዳሙ ብራና ሳይሆን ከዚህ በማይክሮፊልም ምናምን ከተቀዱት ይመስለኛል የሚገኝ እና እሳቸው ሲጠየቁ አይ በጭራሽ ነሐሴ 19 የሚል ከኛ ብራና የኛ እንድታውቁት የደብረ መድኃኒት አብየ እግዚእ 3 ገድል አለን የአቡነ አብየ እግዚእ። ከ3ቱ ግን 2ቱ በኋላ የተጻፈ ነው። በጣም ዘግይቶ የተጻፈ ነው። ጥንታዊ አንዱ ነው። እሱ ደግሞ ግማሹን በድርቡሽ ጊዜ ቤተክርስቲያኑ ሲቃጠል እሳት በልቶታል እና የተወሰነው ክፍሉ የለም፣ የጥንቱ ዋናው ማለት ነው። እና እዛ ምክንያት ለማረጋገጥ ይህንን ነገር ምክንያቱም ነሐሴ 10 እያከበርን እንዴት ነው ገድሉ ነሐሴ 19 ብለው ግምት አለኝ የነበረኝ ልክ የአቡነ ተክለ ሃይማኖት እግራቸው ከመቆም ብዛት የተሰበረ ጥር 4 ነው የሚከበር፣ ግን በ24 ወራዊ በዓሉ እንዳይለቅ ለማጠጋጋት እንደዛ የሆነ እና ሲጠየቁ እነሱ በጭራሽ ነሐሴ 19 የሚል የእኛ ገድል የለውም ነሐሴ 10 ነው ታወቀ ነው። ያ ደስ አለኝ። ለምን እንድታውቁት የሚያስፈልግ ነገር ጥንት የዛው የገዳሙ እንግዶች መጥተው እዚህ ነው የሚያርፉት። እንድታውቁት የእነሱ እንደ ሞፈር ቤት ማለት ነበር ይሄ
ቅርብ ዘመን የተሰራ ስላልሆነ በጣም ጥንታዊ ነው። ራስ ገብሬ እንደገና ድጋሚ ሰርተውት ነው እንጂ ራስ ገብሬ ታቦተ ፍልሰታን ማለትም ታቦተ ኪዳነ ምሕረትን ያገቡ እንጂ አብየ እግዚእን የሰሩት ራስ ገብሬ አይደሉም። እሳቸው ገና ሳይፈጠሩ ሳይወለዱ አቡነ አብየ እግዚእ ቤተክርስቲያኑ ነበረ። እሳቸው ከዋርካው ላይ ነው ሰርተው የነበረ ቤተክርስቲያን። በነገራችን ላይ እሳቸው የሰሩት ቤተክርስቲያን ያልነበረም ፈቃደ እግዚአብሔር አልሆንላቸው ብለው ታቦተ ኪዳነ ምሕረት ማለትም ታቦተ ፍልሰታ ለማርያምን አምጥተው እዚህ ደርበውት ነው እንጂ ይሄን ደብሩን የሰራው የሀገሬው ሰው ነው። አቡነ አብየ እግዚእ ቃል ኪዳናቸውን የሚያውቅ እሳቸው እዚህ እንደነበሩ የሚያውቁ አባቶች ጥንት ነው የሰሩት። ቅድመ ጎንደር ከሚባሉት እንዳንዱ ነው የምንቆጥረው። እና አባታችን ዛሬ የሚከበረው በዓላቸው ተአምራት ነው። አቡነ አብየ እግዚእ ብዙ ድንቅ ስራ ሰርተዋል። ብዙ መጽሐፍ እንደሚል ገድላቸው አቡነ አብየ እግዚእ በስራቸው በንጽህናቸው መላእክትን ሳይደረግ የሚደረገውን በማወቃቸው ነቢያትን ከትግራይ በተከዜ በወልቃይት በጎንደር በጎጃም እስከ ሸዋ ድረስ በተለይ በደንቢያ ምድር ወንጌልን በመስበካቸው ሐዋርያ፣ መከራ በመቀበላቸው ሰማዕት፣ በንጽህናቸው በድንግልናቸው ድንግል፣ በመንኩስናቸው ቡሩክ መነኮስ፣ በተባይቶ ባሕታዊ ናቸው። ብዙ ድንቅ ስራ ሰርተዋል። ፍጥረቱን ሁሉ ያዙ ነበረ። እግዚአብሔር በፈቀደላቸው መጠን ደመናትን፣ መባረቅትን፣ ነፋሳትን ያዙ ነበረ። ጌታ በወንጌል ያደረጋቸውን ታምራት እሳቸውም አድርገዋል። በእኔ የሚያምን እኔ የምሰራውን ይሰራል ብሏቸዋልና። በብሉይ ኪዳን ቅዱስ ሙሴ ዛሬ የተሰበከው ምስባክ የአንገርጋሪውን ሰምታችሁ ግን የቅዳሴውም ጊዜም ለእመቤታችን ስለሆነ አይለወጥም። የአንገርጋሪው ምስባክ ዘይሬስያ ለባሕር የብሰ፣ ባሕርን ባሕረ ኤርትራን የብስ ያደረጋት ብሎ ቅዱስ ዳዊት አመስግኗል። ወበተከዚ ያለፉ በእግር ወንዝ ተከፍሎላቸው ደረቅ ሆኖላቸው በዚያ በእግራቸው ይሻገራሉ። ወበየ ንትፌስሐ ቦረ፣ ምስጢሩ ሰፊ ነው። ከስነ ፍጥረት ጀምሮ እስከ አቡነ አብየ እግዚእ ድረስ የዛሬ 8 ዓመት ይሁን አካባቢ መንበረ መንግስት በህይወቴ አንድ ቀን ነው አውደ ምሕረት ላይ ታስታውሱ ከሆነ አውደ ምሕረት ላይ ጉባኤ ተደርጎ 2 ጉባኤ ተጋጅቶብን የመስቀል ላይ ወይ አይደለም የ10 ነው እንጂ 10 የመስቀል አይደል ሰርክ ጉባኤ እንደዛ ሆኖ እዛ አውደ ምሕረት ላይ የነበራችሁ ሰዎች አትኖር ይሆናል። 10 ሀተት አለው ዘይሬስያ ለባሕር የብሰ 10 ሀተት አለው ነገረ ድነትን ጨምሮ ፍንጭ ለመስጠት ያክል ዘይሬስያ ለባሕር የብሰ የሚለው ቅዱስ ሙሴ በኤርትራ ቅዱስ ኢያሱ በፈለገ ዮርዳኖስ ያደረገው ብቻ ሳይሆን ጌታችን ሲኦልን ሲበረብራት ሲኦል ባሕረ እሳት አላት አይደል? ጌታ ሲሄድ ተከፈለች አይደል? በዚያ ሰዓት ለሱ ለብዙ ነገርም ያስተረጉማል። ፍጻሜው ግን ለደብራችን ደግሞ ጥንቱኑ እግዚአብሔር ያደረባቸው እግዚአብሔር የሰጣቸውን ሀብት ተጠቅመው ብዙ ታምራት ያደረጉ ቅዱሳን ታምራት የሚያደርጉ ክብራቸውን ለመግለጥ አይደለም። ታምራት ማድረግን አይወዱም። ለምሳሌ አቡነ አብየ እግዚእ የዛሬው ታምራቸው ከገዳማቸው ተነስተው ለወንጌል አገልግሎት ደቀ መዛሙርትን አስከትለው ሲመጡ በጎዳና ተከዜ ወንዝ ሲባል ለቃንድ አንገረ እንዳይመስላችሁ በጣም ትልቅ ነው። ለመጀመሪያው ጊዜ ዛሬ 18 ዓመት አካባቢ መሰለኝ ያየሁትና ስፋቱ በጣም ነው የሚያስገርም በነገራችሁ ላይ እና በተከዜ ወንዝ ላይ ብዙ ቅዱሳን ተራቀውበታል። ለምሳሌ ተከዜው ሰጥመው በመጸለይ የሚታወቁ የሚደነቁ እና አቡነ ሚናስ አሉ። ተከዜ ወንዝን በመክፈል አይደለም ዝም ብሎ በእግራቸው ረግጦ በመሻገር እና አቡነ ገብረ መስቀል አሉ። የለጋሶ ብዙ ቅዱሳን ከተከዜ ጋር የተያዘ አቡነ ሳሙኤል ዘዋልድባ ተከዜ ጋር የተያዘ ብዙ ታሪክ አላቸው። ተከዜ ብዙ ታሪክ ያለው ነው። ዛሬ በፖለቲካ ነው የሚታወቀው። ጥንት ግን የቅዱሳን መናኸሪያ ነበረ ስፍራው እና ሲመጡ እዚያ ቦታ ላይ ሲደርሱ መሽቶ ነበረ። ነሐሴ 10 ቀን እየመሸ ነበርና እዚያ አሕዛብ ማለትም እስላሞች ብዙ ነበሩ በስፍራው። ወንዙ ሞልቶባቸው 3 ቀን ሙሉ በላዩ ላይ ክረምት ነውና ዝናም እየተጨመረበት አልጎድል ብሎ 3 ቀን ሙሉ ውሃው እየደነፋ ስንቅም አልቆባቸው ተቸግረው ነበር። አቡነ አብየ እግዚእ ደቀ መዛሙርት አስከትለው መጥተው ከነሱ ጋር ተጨዋወቱ። ሲነጋገሩ እናንተ እምነታችሁ ምንድን ነው አሏቸው። ነገሯቸው። እስላሞች ናችሁ? ተንባላት ናችሁ? አዎ። እናንተ ወዴት እየሄድክ ነው? አይ እኔማ አልፌ ልሄድ ነው። ያንተስ ያንተ ይሁን፣ ተከታዮችህን ወንዝ ልታስወስዳቸው ነው? ተው ብለው በዚያ አንዳንድ ይነጋገራሉ። ኋላም እነዚያ አሕዛብ ትርፍ ቃል አቡነ አብየ እግዚእ ላይ ይናገራሉ። አይ ስናይህ እንዲያው ኖቱ ስብሐት
አይምሮህን ያጣ ይመስላል። እንዴት ብለን የምትሻገረው? ይሄን በገመድ ነው? በእንጨት ተንጠላጥለህ ነው? በየት ነው? እንግዲህ ስፋቱን ብትመለከቱ ምናልባት ከዚህ ተነስቶ የቤተክርስቲያኑ ያኛውን ጠርዝ ያክል ይሰፋል አንዳንድ ቦታ ላይ። ምክንያቱም ለመሻገር በዛው ልክ ደግሞ ክረምት ስለሆነ ጥልቀት አለው። ለምሳሌ ወንዝ ሲሰፋ ጥልቀቱ እያነሰ ነው የሚሄድ አይደለም። አንዳንድ ወንዝ ግን እንደዛ ለምሳሌ አባይ ፈለገ ቢሰፋ በክረምት ጊዜ ብትገቡ የእናንተን 2 ቁመት ያክል ሊያስገባችሁም ይችላል። ለዚያ ነው አባይ ላይ በጀልባ አንዳንድ ጊዜ የሚኬደው። ምን ያህል ጥልቀት እንዳለው መገመት ትችላላችሁ። እና ከዚያ ሲከራ የለም ምን ይሻገራሉ። ኋላ ምን አላቸው? ምን አሉ ራሳቸው? 941 ያክል ናቸው እዚያ የነበሩት አሕዛብ እስላሞቹ። አንተ እውነቴን ከተሻገርክ አንተ በምታምነው በተሰቀለው እኛ ምናምናለን ብለው አላቸው። ቃል ትገባላችሁ? አዎ። ግን አሉ በገመድ አይደለም በበትርም አይደለም፣ ያለ ምክንያት ከተሻገርከው ነው። እሱ ለእኔ ይጭነቅ፣ ተውት፣ ችግር የለውም። ከዚያ እነሱ ቆመው እያዩ ደቀ መዛሙርቱ ከኋላ ሆነው ጸሎት አደረጉ። ባህር ውስጥ ገቡ። እዚያ ውስጥ እንግዲህ ሲገቡ ይዟቸው ሄደሉ ነው የሚጠብቁት። ከትንሽ ቆይታ በኋላ ተከዜ የላይኛው የሚመጣው ዋናው ጎርፍ ቆመ እንደ ግድግዳ፣ ታችኛው ፈሶ ሄደ፣ ክፍት ሆነ። ግን ሲገቡ አቡነ አብየ ጊዜ ብቻቸውን ነው አይደል የገቡ። ባህሩ ሲከፈል ግን 2 ሆነዋል። ቅዱስ ሚካኤል በስተቀኛቸው የተመዘዘ ሰይፍ ይዞ ቆመዋል። በዚህ ምክንያት በዚህ ተአምራት አምነው ለአቡነ አብየ ጊዜ ሰግደው አጥምቀን ብለው በዚያው በተከዜ ባህር 941ንም አጥምቀዋቸዋል። ይህም በተአምራታቸው አሕዛብን ወደ እምነት ወደ መድኃኒታችን ክርስቶስ የጠሩበት መታሰቢያ ነው። ከዚያ በኋላ አልፈው ነው ወደዚህ ወደኛ መጥተው ቃል ኪዳኑና ጎንደር ላይ የተደረገው ተአምራት ተደረገ ብለን እኛ የምናስተምረው። ታዲያ ሌሊት አንገርጋሪው ላይ ሰምታችሁ ከሆነ ኃይለ በተለይ የቸበቸቡት ወከመ ድምፅ አንበሳ ድምፅ አለ ባሕር። ሌሊት የሰማችሁ ካላችሁ ሲቸበችቡ ወከመ ድምፅ አንበሳ ድምፅ አለ ባሕር። የተከዜ ወንዝ ድምጿ ጥንቶኑ ለኤርትራ ነው ኃይለ ቃሉ። ግን አንድም ተብሎ ለተከዜ በጣም ከመሙላቱ የተነሳ ከጎርፍነቱ የተነሳ ያንም ያክል ባሕር ታውቃላችሁ አይደል? በጣም ሲሞላ ወንዝ እንኳን ተከዜን ያክል አንገረብ ድምፁ እዚህ ቆመን እንኳን እንግዲህ ከ1 ኪሎ ሜትር ርቀት እንኳን ይሰማል አይደል? ብሪጋታ ወደ ላይ ከፍላችሁ ድምፁ ይሰማል። ለዚያ ነው ወከመ ድምፅ አንበሳ፣ አንበሳ ሲያገሳ ከርቀት እንደሚሰማ ባሕርም ሞልታ እንደዚያ ትጮኻለች። ጎርፍ ፏፏቴው ከደንጊያ ሲጋጭ እንዲያደ እና ድምፅ አለ ባሕር እንደ አንበሳ ድምፅ ነበረ። ያንን ሳይፈሩ በእምነት ገብተው የእርሳቸው አስቀድሞ የፈጣሪያቸው የእርሳቸውም ክብር ተገልጦ ከዚያው ጋር ደግሞ ለአሕዛብ ማመን ምክንያት ሆነዋል። ከዚያን ታምራት አድርገው አልፈው ወደ ጎንደር መጥተው በደንቢያ በዙሪያው ሁሉ ሲያስተምሩ ነበረ። ታዲያ አባቶቻችን በትውፊት ባቆዩልን ተጽፎ አይገኝም። ይሄ ታሪክ የእኛ ደብር ታሪክ ነው። በነገራችሁ ላይ የጎንደር የእኛ ደብር ስላችሁ የደብሩ ብቻ አይደለም፣ የጥንት የጎንደር ሊቃውንት በሙሉ የአቡነ አብየ እግዚእን ታሪክ አቡነ አብየ እግዚእ ጎንደር እንደነበሩ ለምሳሌ በእድሜ ከደረስንባቸው እነ አለቃ ተስፋውን የጎንደር ታሪክ አባት የሚባሉት እነ የኔታ ተሾመ እነ የኔታ መጋቢ አዲስ ወልደ ሰንበት ባይነሳኝ አንዳንዶቻችሁ ታውቋቸው ይሆናል። እነሱ ሁሉ ትልልቆቹ ለገዛ ደብራቸው የማያዳሉ ታሪክ ሲተርኩ ጠፈፍ አድርጎ የሚተርኩ አባቶች ናቸው። በነገራችን ላይ አሁን በዛሬ በእኛ ዘመን ችግር ነው። ሁሉ ለራሱ ያዳለ የራሱን ደብር ቤተክርስቲያን አንዲት መሆኗ ተረስቶ የራሱን ደብር ከፍ ከፍ በታሪክም በስምም ጠባል አይደለ? አባቶች እንዳንደግማችሁ ብዬ ነው እንጂ ካቴድራልኛ ነው የሚባል ካቴድራልኛ ነው የሚባል ሰው ይታል። ያውም ላረባው ስም ለውዳቂው ማለት ነው። እድፍ ለሆነው ስም ቆሻሻ ለሆነው ስም ማለት ነው። እድፍ ከካቶሊክ ለተወረሰ እድፍ ለሆነ ስም ያን እድፍ ቤተክርስቲያን ላይ አመጥቶ ለመለጠፍ የኔ ነው መሰያየም ያለበት የኔ ነው መሰያየም ያለበት ይባላል። አባቶቻችን ምን አሉ? ቅዱሳን የራሳቸው ክብር ከሚገለጥ የባልንጀራቸው ክብር ቢገለጥ ይወዳሉ ይላል አይደለም? እኛ ግን ከራሳችን አልፎ የመከበር ፍላጎቱ ቤተክርስቲያኑን ለማክበር እኮ አይደለም። ያ ስም ሲለጠፍለትና ከፍ ያለ ሲመስል እኛ እዛ ስላለን ያለን የገሌ ደብር አገልጋይ ነው ለመባል ነው። በነገራችሁ ላይ ይሄ ታላቅ ደብር ይላል አለ ብዙ ሰው። እኛም ሳት ብሎ ልንል እንችላለን አይደለም?
ታናሹ ደብር የትኛው ነው? ነና ዋላችሁ። ድሮ ታስታውሳላችሁ ታላቅ መንፈሳዊ ጉባኤ ተብሎ በየቦታው ማስታወቂያ ይለጥፋል አይደል? እና በጣም ስለሚገርም የሚለጥፉት ሰዎች እሱን አንፈልገው፣ እስኪ ታናሹን አሳዩን፣ ከዛ ነው የምንማር። ይሄማ የጋኔን ነው እናውቀዋለን። አጋንንት የሚሞሉበት ነው። በማስታወቂያ የተጠራ ጉባኤ ምንጊዜም 90% ለአጋንንት ነው ይታወቃል። ዛሬማ ደግሞ ታውቁታላችሁ ገሌ የሚባል ዝነኛው ታዋቂው ዘማሪ ታዋቂው ሰባኪ ተብሎ ፎቶ ይለጠፋል። ያስገርማል እኮ። ከዛ ደግሞ ሲብስ ደግሞ ነገሌ ስላሉ የመግቢያ ቲኬት 300 ብር 500 ብር ይባላል። ከፍለ ግባ ቃል እግዚአብሔር ለመማር ተብሎ እናስከፍላችሁ እንዴ? እንዴት ዋላችሁ? እናስከፍላችሁ ትወጡና እንደገና ብዙ ገንዘብ እኮ አገኛለሁ። 100 ብትከፍሉ እውነቴን ነው 10 ምናምን ሺህ ብር ወደ ኪሴ ይገባል ማታ ማለት ነው። ያንን ወስደህ ገዳም ልረዳበት ነው ትላለህ። ገዳም መርዳት ኧረ ተወኝማ። እና አስበው ቃለ እግዚአብሔር ሸጠ ገዳም ልትረዳ ከባድ ነው ለሁሉም። እነዚያ ደጎቹ ትልልቆቹ አቡነ አብየ ጊዜን የሚያከብሩበት ምክንያት አቡነ አብየ ጊዜ የዚህ ደብር ንብረት ብቻ አይደሉም። የጎንደር አንድ ቀን ሊቀ ሊቃውንት ስራ የቅዱስ ጊዮርጊስ ዓመታዊ በዓል ጊዜ በጣም የጎንደርን ሕዝብ ሲወቅሱ ሰምቻለሁ። ድሮ ምናልባት 10 ምናምን ዓመት ይሆናል። ጎንደር በአቡነ አብየ ጊዜ ምክንያት እዳል በተለይ ሊቃውንት ብለው ወቀሱ። በጣም ተማርነ ብላችሁ አብየ ጊዜ ምንድነው ሲሏችሁ የቦታ ስም ነው እያላችሁ ጻድቁን እንኳን አናውቅም እያላችሁ አስበው። ውለታ ቢስ መሆኑ እኮ ከኛ ቤት ነው የሚጀምር አይደለም። ውለታቸውን አያውቅም። በነገራችሁ ላይ ከሩቅን እንዳይመስላችሁ እዚህ ደብርም ጻድቁ ነቅነው ጣሏቸው እንጂ የአቡነ አብየ ጊዜ ቅዳሴ ድምፅ ማጓ ተከፍቶ እንደማያውቅ ማወቅ አለባችሁ። ድሮ አይከፈትም ነበር እኮ። እና አንዱ ለምን ስንለው ትርፍ ቃል ተናገረ፣ ነቅለው ጣሉት፣ ህይወቱ ሁሉ ተበላሽ። ትርፍ ቃል። እሱ ብቻ አይደለም፣ የወርሃ በዓል ማህሌትም አልነበረም። ይህን ተፍሬ ስብሐት ናቸው የወርሃ በዓል ማህሌት የጀመሩ እንድታውቁት። የዛሬ 21 ዓመት ወይ 21 ዓመት አካባቢ መጥተው እሳቸው ናቸው የወርሃ በዓል ማህሌት የተጀመረ። ድምፅ ማጓ መከፈት የጀመረም በኋላ ነው። እስከ ዘመነ ደርግ ድረስ የነበራቸው ክብር የጎንደር ከንቲባ ኃላፊነት ወስዶ የሚያስከብረው በዓል እኮ ነው የአቡነ አብየ ጊዜ በዓል የነበረ። ደጃዝማቹ፣ ቀኛዝማቹ፣ ፊት አውራሪው፣ ባላምባራሱ ያለው ባለስልጣን በሙሉ የከተማው ሕዝብ በሙሉ ለአቡነ አብየ ጊዜ ክብር ሲባል የግንቦት 19 ቅዱስ ገብርኤል እንኳን ማህሌት ቅዳሴ የለም እኮ። የማህሌት ቀለም እኮ ወርሃ በዓል አልነበረውም። በኋላ ሰርተውለት የለም። ጻድቁን ለማክበር ሲባል እስከዚያ ድረስ ነበር። ነዳያን ጠቅላላ የዙሪያ ገባው በሙሉ እንድታውቁት የጻድቁ ርስት እስከ ብሪጋታ ታች የምታውቀው በሙሉ የደብሩ ርስት ነው። የአቡነ አብየ ጊዜ ነው። በዙሪያ ያለው ሰው ቢበዛ መሬቱን ለመውሰድ የአቡነ አብየ ጊዜ ቢበዛ ሲሆን በነፃ ነው፣ ካልሆነ ብር 25 ነው የከፈለ አብዛኛው ሰው። ይህን ሲሰማ ቅር ሚሊዮናል ተው ግድ የለም ይዘዋል፣ ውሰደው፣ ችግር የለውም። ግን አመስግን፣ የጻድቁ ርስት እንደሆነ ግን እመን። ሌላ አይደለም የምንፈልገኛ ይመለስ ርስት ይምጣ ምናምን አይደለም፣ በቂ ነው ያለው። እግዚአብሔር ይመስገን አሁንም ብዙ ነው ያለን፣ ደብሩ ይበቃል። ክርስቲያኖች ናቸው ቢጠቀሙበት ምን ይጎዳል? ነገር ግን እመን። ከየት ጀምሮ? ከሐመልማል ኢያሱ ርስት ጫፍ ጀምሮ ዋርካው አለ አይደል? አስፋልቱ ዳር ከእናንተ እልፍ ብሎ ያለው ከሱ ጫፍ ጀምሮ እስከ ባታው መዞሪያ ድረስ ታቹን ብሪጋታን ይዘህ ይሄ በስኒት ውስጡ አለ መንደር የሆነው እሱን ሁሉ ይዘህ ጠቅላላ እንድታውቁት ከሐመልማል ኢያሱ ነው የተገዛ ተጨማሪው ርስት ማለት ነው። ይህንን የአይን ምስክር የሆኑ እኔንታ ገብረ ሥላሴ የዛሬ 15 ዓመት በ125 ዓመታቸው ያረፉት በአጤ ምኒልክ ዘመን ሁሉ የነበሩት እኔንታ ገብረ ሥላሴ ምስክር ናቸው። እኔ ወዳጅ ነበርኩ አልልም፣ ግን ያው እሳቸው ወዳጅ የነበሩ ቅዱስ ሰው ናቸው። ታምራት የሚያደርጉ የበቁ ቅዱስ ሰው ነበሩ። እዚህ በፊት ነግሬያቸዋለሁ። ሊያርፉ ሲሉ እንደሚያርፉ ተናግረው ነው ሄደው፣ ግን ያረፉ ሲመጡ መንገድ ላይ ነው። ሚያዝያ ጊዮርጊስ 2003 ዓመተ ምህረት እና ቦታው ክብሩ ገናና ከመሆኑ የተነሳ ጎንደር ውስጥ እስላሞች ሁሉ አቡነ አብየ ጊዜን ያከብሩ ይዘክሩ ነበረ ድሮ።
ለዝክረ ነገር ጥቂት የተረፉ አሁን ያረፉት ትልልቅ ሽማግሎች ነበሩ። ሙስሊም ሆነው ለጻድቁ አክብሮት ያላቸው ማለት ናቸው። ቃል ኪዳኑን የሚያውቁ እና ጎንደር መጥተው በዓታቸውን ከዚህ አድርገው አራዊት በጣም ይጎዱ ስለነበረ፣ በነገራቸው ላይ ጎንደር ለአራዊት በጣም ተጋላጭ ነበር። አሁን እንደምታዩት አይደለም። ጎንደር ውስጥ አውሬ የሌለበት ምክንያት አውሬ በዙሪያው ስለሌለ አይደል። እስኪ ትንሽ ወጣ በሉ፣ እዚች እስኪ አንገረብን ተሻገሩና እስኪ ደፈጫ ግቡ። ከዚያ ትንሽ ይለፍለስ ጉልቶች ግባ፣ ስወር ማርያም እስቲ ሄዱ። በዚህ በፈንጠር ልፍ በሉ እስቲ። በነገራችሁ ላይ ጉልቶች ስወር ምናምን የሚባለው አካባቢ እኮ ጅብ ብቻ እንዳይመስላችሁ ነብር ሁሉ አለ፣ ሰው ማያሳልፍ። አሁን ጠፍቶ ካልሆነ ቅራት የሚኬድ እዛ ነበር። ቅራት ታውቃላችሁ? እንዴት ዋላችሁ? ቅራት ታውቃላችሁ? እችም ገጠር ካልተወላችሁ ካላደጋችሁ አታውቁትም። የከተማ ሰው ቅራት አያውቅም። እና እስከዚያ ድረስ ዙሪያው እልፍ በል እስቲ። በዚች በወለቃ አንገረብን እልፍ በል። ጅቡ ድባቦ የሚባል ታውቃላችሁ? ድባ እኮ የጅብ ሀገር ነው የሚባል። የጅብ ሀገር ስላችሁ ሰው ደግሞ እንደ ስድብ እንዳይቆጥረው ጅብ የሚበዛበት ለማለት ነው እንጂ ሰው ደግ ነው። የሚገርመው አንድ ጊዜ እንግድነት ከድባ ከዚህ እስከ ድባ ያለውን ርቀት ገምቱት። ከድባ ከዚህ እስከ ርቀት ያለውን ይርቃል። ያኛው ደግሞ እኔ ሄድኩበት ቦታ ዳብር ይባላል ልደታ። እና እዛ ጅብ የለም እንደዚህ ሀገር ስለ ተኝተ ስለምታድር ስለማትሰማ ነው። እስቲ ቀስቅሰኝ የጅብ ድምፅ ልስማ ብያልኩኝ። ድሮ ነው በነገራችሁ ላይ በ80ዎቹ ነው፣ ልጅ ነኝ 86 87 አካባቢ እና እድሜ አታስሉ፣ ዝም ብለህ ማዳመጥ ነው። ልጅ ነኝ ካልኩ ይበቃል። እና ኋላ 6 ሰዓት ላይ ቀሰቀሰኝ። ክፉ ሰው ነው ግን በእውነቱ። ከዛ በኋላ እስከምመለስ እንቅልፍ የሚባል የለም። ያን ሌሊት ብቻ አይደለም፣ ኋላ እንደፈራው ገብቶት እንዲህ ይሄ እኮ ከድባው ነው የሚጮኸው ነው አይለኝም። ከድባው ነው የሚጮኸው እንደዚህ ከሆነ እዚህ ቢጮህማ እንዲህ ሆነ አትቀመጥም ብሎ አለና ድምፁ ይበቃል አያለች ይባላል አይደለም። ምን ጥቁር ቢሉ ነጭ ነው እንትኖ ምን ከሩቅ ቢጮህ ይሰማል ድምጥሆ አለች ይባላል አይደል? ከሩቁ ነው እኮ በጣም ነው እና እናንተ አሁን እዚህ ጎንደር ያደጋችሁ የጅብ ድምፅ ታውቃላችሁ? እንደው በዚህ በምና ዳር ላይ ያላችሁ ከርቀት ይሰማል። በነገራችሁ ላይ እንቅልፋም ካልሆናችሁ ወደ ዳር ከወጣችሁ ባይገባም እንኳን ይሰማል ድምፁ ወደ ዳር ከሆነ። መሀል ከተማ ላይ ግን የጅብ ድምፅ እንደው በቴሌቪዥን በምናምን በሞባይል ካልሆነ በቀር የለም። እባብ አስበው፣ ጊንጥ። አንድ ጊዜ ቀጥታ ስርጭት ውይይት ላይ ያለን በዛውም ሰው እንዲረዳ ፍንጭ ለመስጠት ሁለተኛ እና ዋናው ምክንያት ግን የበለጠ እንዲያው በስጋዊ ደረጃም ቢኖር እርግጠኛ ለመሆን እስኪ ጎንደር ውስጥ እባብ ነድፎት የሚያቅሰው አለ ወይ? ጊንጥ እንኳ ነድፎት የሚያቅሰው አለ ወይ ብሎ ብዬ ጠየቅኩኝ። ውጣ ተነስ፣ ውጣ አንተ ውጣ፣ ዝም ብል ተነስ፣ ውጣ በል ተለብላው እንትን ነው በል ቀጥል፣ ውጭ ነህ ተማር። ይሄኛው ህፃን ነው፣ አጠፋ አላጠፋ አንተም ብትስቅ አስወጣለሁ። ህፃናት እዚህ እንድትገቡ የምንፈቅድ ጸጥ ብላችሁ የምትማሩ ከሆነ ብቻ ነው። በቀደም ያስወጣኋቸው ልጆች የመድዳ ኖሮባቸው ነው። ደህና ዋላችሁ እና ከዛ እየደወሉ በጭራሽ ኧረ እኔ እባብ አይቼም አላውቅ ነው አብዛኛው ሰው የሚል፣ ጅብም አይቼ አላውቅ አውሬ የሚባል። አንዱ ግን ደውሎ እኔን ጊንጥ ነድፎኛል አለ። የት ነው ቤትህ አልኩት። ቀበሌ 18 አለኝ። እና ምን ሆንክ? ምንም ቁንጫ ይበላኝም አልመሰለኝ፣ ምንም አልተሰማኝም አለ። በነገራችሁ ላይ ቀበሌ 18 ማለት ታውቃላችሁ ከወንዝ አልፏል። ቃል ኪዳኑ ጥንቱኑ እንዲያው ጻድቁ በደግነታቸው ነው ዙሪያውን ሁሉ የሚጠብቁት እንጂ ቃል ኪዳን ከወንዝ እስከ ወንዝ ነው። በሁለቱ አፍላጋት መካከል ነው፣ በቃህና በአንገረብ መካከል ነው። የጥንቷ ጎንደር እሷ ናት። ቃል ኪዳኑ በዛ ውስጥ ነው ያለ። ግን በረዴታቸው ብዙ እስከ አሳልፈው ይጠብቃል። ግን ያስገረመኝ ነገር እሱ ነው። ነድፎኛል። እንግዲህ ጊንጥ ሲነድፍ እዚህ በፊት ነግራችሁ ይሆናል። እኔ ነድፎኝ አያውቅም፣ ግን ሰው ሲነድፍ አይቻለሁ። ጊንጥ የሚበዛበት ቦታ ኖሬ አውቃለሁ። ጃኒ ፈንቀራ የሚባል የደጎች ሀገር በጣም ግን እንትን አጎበር ነው የምንጠቀም። በአጎበሩ ላይ ግን በቃ ዝም ብሎ እንደ ሸረሪት ነው የሚመላለስበት። አርጃኖ እና ጊንጥ እዛ በብዛት ነው ያለ። አርጃኖ በነገራችሁ ላይ ያው ከባድ ነገር ነው ለማየት፣ ግን እሱ ከሰው ይልቅ እሱ ፈሪ ስለሆነ ደግነቱ እና
እዚህ ፊት ነገርካችሁ ድጋሽ በጣም ነው ያልከባድ ነው። በጣም የታወቀ ስፖርተኛ አንድ ስም ያክል እንደው በቃ የተጠረበ ድንጋይ የሚመስል ሰውዬ ፊዚክስ አስተማሪ ነው። በቃ ያገሩ ወንድ እሱ ነው እኮ ጊንጥ ነደፈችው። ሰው ጨርቅ ይሆናል እንደዛ 24 ሰዓት አይደል እንደዛ የሚያደርግ ምንም ነገር መድኃኒት ይሰጡት ነው እና ኋላ መጨረሻ ላይ እዘሉኛል። አራ ትልቅ ሰው ነው። አይምሮን ሁሉ አስቶታል ማለት እኮ ነው ከባድ እንደሆነ። የጊንጥን መከራ የቻሉ ዝቀተ ስጋው ለቶማስ ሲመስል በግብር ብሎ መልካቸው ይዘን እሳቸውን ጊንጥ በልቷቸው በቅዳሴ ጊዜ ችለውት ኑረዋል። ከሰማዕትነት ተቆጥሮላቸዋል። አንዱ እሱ ነው እና ከዚህ ደግሞ የእናንተ ጓደኛ የሆነ ቆርቆሮን ቀለም ሲቀባ አንድ ቀን መጥቶ እየሮጠ ምን ሆንክ ስለው እባብ አባረረኝ። ከየት? ከቆርቆሮ እዚያ ብዬ ጊዜ ቤተክርስቲያን ላይ ከጉልላቱ ላይ አለ። አይ ከጉልላቱ ላይ እባብ የለም፣ ነገር ግን ምን አድርገን ይወጣ ንጹህ አይደለውም ህልመ ሌሊት ምናምን። አረ እንዴት ደፍረዛ ወጣ? አይ ስራው ይድረስ ብለውኝ። አይ ነውር ነው አይድገም። ዛሬ በቸርነት ነው ስትሮጥ ብትወድቅና ብትፈጠፈጥስ እንዲሁ እባቡን ተውና ሱስ ምንም አያረግህም። ምክንያቱም የታምራት ነው እንጂ በአካለ እባብ ስላለ አይደለም። ምክንያቱም እሳቸው ገዝቶ የያዙት ነገር ስለሆነ በገዘቱት ባቆሙት ነገር ነው የመጡበት። ሌላም ብዙ ድንቅ ነገሮች አሉና ጻድቁ አባታችን እንዲህ ያለ ቃል ኪዳን ለከተማችን ከእግዚአብሔር ዘንድ ተቀብለው የሰጡን ናቸውና እናከብራቸው ይገባል። የጻድቁ የበዓላቸው በረከት ይደርብን። ማህበረ በኩርን ሰዓት ለመጠቀም እንግዲህ ማህበረ በኩር ብለን ስንል ሁለት ነገር ይነግረናል። አንደኛ ማህበረ በኩር የሚባል ገዳም አለ። አንደኛው ገዳም አሁን ሳይጠፋ አይቀርም። አንደኛው ግን አለ። ገዳሙ ማህበረ በኩር መባሉ ብቻ ሳይሆን ጻድቃን ነበሩ በአንድነት የሚኖሩ እነሱን ጻድቃን ዘማህበረ በኩር ይላቸዋል። እሱን አይደለም ዛሬ የምናከብረው ማህበረ በኩር ተብሎ ቅዱስ ጳውሎስ ለዕብራውያን ሰው ሲጽፍላቸው የነገረን ማህበረ በኩር ሰማዕት ለጽሑፍ አስማቲሆሙ በሰማያት ባለች ቤተ መቅደስ በአምደ ወርቅ ስማቸው የተጻፈ ቅዱሳን ሁሉ በአንድነት የዛሬውን አራራይ ስትመለከቱት ሰላም ለክሙ ኦ ማህበራኒው ለክርስቶስ። ዛሬ ቀለሙ የሚለው ማህበራኒው ለአብይ ጊዜ ነው ለዕለቱ እንዲሆን፣ ግን ማህበራኒው ለክርስቶስ ለተጋባይክሙ ውስተ ዝንቱ ቤት ጳጳሳት፣ ቀሳውስት ወዲያቆናት። ሰላም ለክሙ ኦ ማህበረ ደናግል ወመነኮሳት ለተመሰልክሙ ከመ መላእክት የሚል። ስለዚህ ማህበረ በኩር ማለት ሁሉ ቅዱሳን ሊቃነ መላእክትን ጨምረን ከዚያ አበው ነቢያት፣ ነገሥት፣ ጻድቃን፣ ካህናት፣ ሐዋርያት፣ አርድእት፣ ቅዱሳት አንስት፣ ሰማዕታት፣ ሐዋርያውያን አበው፣ ሊቃውንት፣ መነኮሳት፣ ጻድቃን እግዚአብሔር ያደረባቸው እግዚአብሔር የቀደሳቸው በሰማይ ርስት ያሉ እንተ በምድር ሥረዊሃ ወበሰማይ አይጾቅያ እንደሚለው አይጾቅያ የሚላቸው በሙሉ ማህበረ በኩር ይባላሉ። ቤተክርስቲያን ቅርንጫፎች ይባሉ በሰማይ በገነት ያሉ ቅዱሳን በሙሉ ናቸው ማህበረ በኩር ማለት። ምክንያቱም በኩር ማን ነው? ጌታ ነው። ማህበረ በኩር ማለት ማህበረ ክርስቶስ። ወይም ዛሬ በሰዓታት ወይም ሰሞኑን በሰዓታት የምትቆሙ ሰአሉ ለነ መጨረሻ ላይ ሲጨርስ ምን ይላል? እድ አንስት አይሩጉ ሕፃናት ይልና ማህበረ ሰለስቱ አስማት የሥላሴ ማህበረተኞች ይሆናችሁ ስሉስ ቅዱስ። ከዚያ ስማቸው የምናውቃቸው ማናውቃቸውም ስላለ እለጸዋይነ ስመክሙ ወለይ ጸዋይነ አስማቲክሙ ቅድመ እግዚአብሔር ዝክሩነ በጸሎትክሙ ይላል። ወይም ደግሞ በአርኬ ሁሉንም ሲያወሳቸው ሰላም ለክሙ ማህበረ መላእክት ጉሃን፣ ሰላም ለክሙ ማህበረ ነቢያት ቅዱሳን፣ ሰላም ለክሙ ማህበረ ሐዋርያት ፍንዋን፣ ሰላም ለክሙ ማህበረ ሰማዕታት ጻድቃን ይልና ሰላም ለክሙ ማህበረ ሥላሴ ጉቡአን ይልና የዚያ ማህበረ እመቤት ደግሞ ስላለች ወሰላም ለማርያም ዘእሳት ክዳን ይላል። በሌላ አንቀጽ ደግሞ ማህበረ መላእክት ወሰብእ ተአይነ ክርስቶስ ወእሙ ይላቸዋል። ሰላም ለክሙ ሶበ ከስታፉ የለውዳሴክሙ ፍሬ ማሕሌት ምልሳኔ ተቅስሙ ምስሌ ሀልዎ ምስሌ ቁሙ ይላል። ወይም ደግሞ በመልክዓ ፍልሰታ ማንሻ ላይ ባለው ሌላኛው ኃይለ ቃል ሰላም ለአብ ወለወልድ ቃሉ ወለመንፈስ ቅዱስ ሰላም ዘአካሎሙ አካሉ ለማርያም ሰላም እንተ ተሳተፈት ስብሐተ እሉ ሰላም ለመላእክት ወለማህበረ በኩር ኩሉ ጽሑፋነ መልክ ወስም በሰማይ በላይሉ ብሎ
ግዝም መጠቅስ መቼም እንዲህ ያለው ነገር ይረዳችኋል ብዬ ነው። ወደ አማርኛው ብሄድ ሰዓት ይወስዳል ብዬ ነው። ደህና ዋላችሁ። ዛሬ ለአቡነ አብየ ጊዜ የሚባለው አርኬ ታውቃላችሁ። መርገፉ አለ አይደል? ማነሻ መርገፉ ተአምራቲከ ሶበ በዝሃ ነው። በሁለተኛው መልክ ላይ ባሕር መክፈላቸውን የመጀመሪያው መልክ ይሁን ምን የክሙ ጸጋው ምን የክሙ ምክር የሚለው ማነሻው እሱ ላይ ምን ስሉስ ቅዱስ እለ ሩያን በመንበር የሚለው እሱ መልክ ላይ ባሕር መክፈላቸው የሚጠቅስ አንቀጽ አይገኝም። እዚያ ሁለተኛው መልክ ላይ ነው የሚገኝ። ብራና አለ፣ ሁለተኛ መልክ ያለበት ብራና አለን እና ሰላም ለአፉ ከስብሐተ ሥላሴ ዘከሰተ የሚለውን እዛኛው ነው ያለ። ሰላም ላይ ዛኔ ለተበስራ ፍስሐም እዚያኛው ላይ ነው ያለ። ሰላም ለበሬተ ሥጋ ከዘተወ ስልጣንም እዛኛው ላይ ነው ያለ፣ ሁለተኛው መልክ ላይ ማለት ነው። እና እኛው ተአምራቲከ ሶበ በዝሃ ሁለተኛው መልክ ማንሻ ነው። መርገፍ ብዙ ጊዜ ከመልክ ነው የሚወሰድ አይደል? ሰሪያ ብሎ የሚደርስ አለ ደግሞ እና ተአምራቲከ ሶበ በዝሃ የሁለተኛው መልክ ማንሻ ነው። ወአብየ ጊዜ ንዋየ ልቦና ማሕሌት ደግሞ የመጀመሪያው መልክ መጨረሻው ነው። የመልክ አብየ ጊዜ እሱ እንድታውቁት። ስለዚህ የመጀመሪያው ተአምራቲከ ሶበ በዝሃ ተአምራት ሲበዛ ልበዚያ የተፈስሐ ልቤ ደስ አለው። ከመዘረ ከብሲ ወርቀ ቀይሃ ቀይ እንቁ ቀይ ወርቅ እንቁ ቢል ይቀናል። ወርቅን ቀይ የሚል መጽሐፍ እርግጥ ይገኛል። አብየ ጊዜ አቡነ ተትለብስ ንጽሐ አባታችን አብየ ጊዜ አንተ ልብስህ ንጽህና ነው። አባ ከመ ትኩነኒ መርሃ ወደ መንግሥተ ሰማያት የምትመራኝ ተሆነኝ ዘንድ አባ ወድሰከ አባት ሆይ አመሰግንሃለሁ። ወእብለከ በሃ እጅ ነሳሃለሁ፣ ሰላምታ አቀርብልሃለሁ ይላል እና ከእመቤታችን ጋር ከቅዱሳን ጋር ከመላእክት ጋር በተለይ ከሚካኤልና ከገብርኤል ጋር ፍቅር የነበረው ቅዱስ አባት ነው። እግዚአብሔር ዙሬ ወደ አብየ ጊዜ መጥቼ ነው ከማኅበረ በኩር ነው ያለን እና የማኅበረ በኩር አርኬ ላነሳ ብዬ በዚያው ተስቦብኝ ነው እና ማኅበረ በኩር ማለት እነሱ ናቸው እና ሁሉንም ቅዱሳን ማክበር መልካም ነው። ደግሞ ቅዱሳንን ስናከብር በተቻለ መጠን ምስጋና በተለይ ተማርን ከሆነ እንዲህ የምናመሰግንበት ብናጣ አርኬ አይጠፋም። ነግስ የሆነ ነገር አናጣም። የሆነች ነገር እንዲያው አሁን አብዛኛ ቅዱሳን መልክ ይገኛል። የማኅበረ በኩር መልክ አለ። በነገራችን ላይ መልካ ጉባኤው ላይ አለ። ቅዱሳን ማኅበረ በኩር ሁለት ነው። አንደኛው ጻድቃን ዘማኅበረ በኩር፣ ሁለተኛው ጻድቃን ዘማኅበራነ ክርስቶስ የሚለው ማለት ነው። ዋናው ዘማኅበራነ ክርስቶስ የሚለው ነው። ከዚያ ሁለተኛው ዘማኅበረ በኩር የሚለው ነው እና እነዚህ ቅዱሳን ዛሬ ዓመታዊ በዓላቸው ነው። እንግዲህ ሁሉ ቅዱሳን በጸሎታቸው በአማላጅነታቸው አይለዩን፣ በረከታቸው ይደረብን። ቅዱስ መጥራ መከራው የሰማዕትነት መከራ ሁሉ እንዳለ ድንቅ ነገር አድርጓል። ሁሉ ጊዜ በየዓመቱ እሱን ማስታወሳችሁ እንዲሁ ያ ሁሉ ግፉ ያ ሁሉ የተጻፈው ነገር እያለ በ3ኛው ክፍለ ዘመን በዳኪዎስ ዘመን አጵሎን የሚባል ጣዖት ነበራቸው። አጵሎን፣ አርዳሚስ፣ ዜውስ፣ አርጤምስ ብዙ ጣዖት ነው ያለ በዛ ዘመን። ዛሬ ግን በሰው ጸጉር ልክ ነው የዛሬ ጣዖት። የዛሬ ደንጊያ ወርቅ ምናምን የቆመ የለም። ሰው ግን ራሱን ጣዖት አድርጎ በቀደም ያው የተሳደበም ተሳድቦ ይሆናል የገባውም ገብቶታል። የልጆቻችሁ ልደት እንዲያከብሩ አታድርጉ ብያለሁኝ። ምክንያቱም ራሳቸውን እንደ ጣዖት እንዲያዩ አታድርጓቸው፣ ራሳቸውን እንዲያመልኩ አታድርጓቸው። ልደት ማክበር በጥሩ አማርኛ ራስን ማምለክ ነው። ሌላ ምንም ትርጉም የለውም። ማክበርስ የጌታን ልደት፣ ማክበርስ የመብርሃንን ልደት፣ ማክበርስ የቅዱሳንን ልደት ከአሕዛብ የተወረሰ ልማድ መሆኑ ብቻ ሳይሆን ራስን ማምለክ ለልጆች ማስተማር መጥፎ ነው። ማስተው ትችላላችሁ። በነገራችሁ ላይ የዚህ ጉባኤ አትማርም። ትዳር አላት፣ የካህን ሚስት ናት፣ በሌላ ስፍራ ነው የምትኖረው። ብዙ ልጆች አሏት እግዚአብሔር የሰጣት እና ትምህርት ስታዳምጥ ሕፃናት ይሰማሉ እና አንድ ቀን እንዳይከፋቸው ብላ ልደት ትደግሳለች። አንደኛው ሕፃን መጥቶ የ5 ዓመት ካልተሳሳትኩኝ ለምንድን ነው እንዲያደረግሽ ብሎ ተቆጣኛለች። ምን ነው ብዬ ስለው እዛ ከፍተሽ የምትሰሚው ነገር ላይ ኃጢአት ነው ሲል ሰምቻለሁ። አስቡት እንግዲህ ያለው ዘኖ ተባርቆ በሰማው ነገር ማለት ነው። እንዲህ ያለ ልጅ ይስጠን እንዲያው ምክንያቱም አንድ ሕፃን ልጅ እንደዚህ ብሎ ለእናቱ ርማት ይሰጣል። ምን ያህል ደግሞ የገንዘብ ብክነት እንደሚደረግበት አንዲት ሰው ዛሬ አይደለም ከዓመታት በፊት ለልጅ ልደት ማክበሪያ የነበረውን በጀት ኃጢአት ነው አይገባም ስላልክ ለድሃ ስጥልኝ ብላ ላከች። 50 ሺህ ብር ነው። በአሁን ኢንፍሌሽን ብታስቡት በመቶ ሺዎች የሚቆጠር ገንዘብ ነው ልደት ማክበሪያው ማለት ነው። እና ቅዱስ መጥራ አጵሎንን ሲያየው ጣዖትነቱ አይደለ መጀመሪያ ትዝ የሚለው ወርቅ አይደለ ራስ እግሩ
ድሃ ተርቦ የዚህ ወርቅ ምን ይሰራል? ሙያ የለው። ስለዚህ ተደብቆ ገብቶ ቀኝ እጁን ገንጥሎ ወስዶ በአንጥረኛ አስቆራርጦ ለድሃ አከፋፈለው። ዚያር ይስጠው እንዲሁ እና ኋላ ህዝብ ንጉሱ በአዋጅ ተናግሮ ዳኪዎስ በሙሉ ህዝቡን ሰበሰበ። የተጠረጠሩ ሰዎች ተይዞ ሊገደሉ ሆነ። ይሄን ሲሰማ ቀጥ ብሎ ሄደ። ምንድነው ይሄ? አይ እነዚህማ ያጵሎን መች እነሱ ናቸው እና እኔ ነኝ። አይ ሌላ የምነግራችሁ ነገር አለኝ። ምንድነው? ክርስቲያን ነኝ። የባሰውና መጣው። እዚያ በኋላ ነው ያው ግፍ ያለፈበት በትዕግስት ተሸክሞት ክብር ሰማዕትነት ተቀብሏል። ቅዱስ መጥራ በረከቱ ይደርብን። ቅዱስ አርስጦፎሮስን ደግሞ በመከራ ሊያሸንፉ ስላልቻሉ በሀገሩ ተመርጠው 2 ዘማ አመንዘራ ሴቶች ተመርጠው ተላኩ። ያው ልብሳቸው ምን አድርገውት እንደሚሄዱ መገመት አያቅታችሁም። ያንን መሸከም ብዙዎቻችን አንችልም እውነት ለመናገር። እሱ ግን ፍጹማን በነገራችሁ ታውቃላችኋል። እንዴት ባላችሁ ፍጹማን ምድራዊ ነገር የማየት እድላቸው ብዙ አይደለም። ምራቁት ሆነ አመት መጣ አይኑ ወደ እነሱ አይደለም። ለምን? የሱ አይን ልቦና ወደ ሰማይ ስለሆነ ያለው። ግን ለነሱ አዘነላቸውና መክሮ ገስጾ አሳምኖ በዚያች ቅጽበት ተመልሰው ሄዶ እንዴት አረጋችሁ ብሎ ሲላቸው ንጉሱ እኛማ በቅዱስ አርስጦፎሮስ አምላክ አምነናል ብሎ ብዙ አሰቃይቶ እነሱንም ገሏቸዋል። እሱንም ሰማዕትነት ተቀብሏል። ከ30 ሺህ በላይ ቅዱሳን አምነው እርሱን ተከትለው ሰማዕትነት ተቀብለዋል። ቢካቦስና ዮሐንስ አክሎግና ናህር 4ቱ እና በዘመናቸው የነበሩ ብዙ ቅዱሳን ሰማዕታት ከሀገረ እስሙናይን ብዙ መከራ ተቀብለው ሰማዕትነት የተቀበሉ ናቸው። በነገራቸው ለዚህ በፊት ነግሬያቸዋለሁ። ትቋጥሩ ከሆነ ቢካቦስ ምን ማለት ነው ብያቸዋለሁ። አምናው የታቻምና ቃሉ ራሱ ዮሐንስ የታወቀ ስም ነው። ቢካቦስ ምን ማለት ነው? ትርጉሙ የቅብጦች ቋንቋ ነው። ቢካቦስ ማለት ማይቶት ማለት ነው። ማይቶት ምን ማለት ነው? መብራት ማለት ነው። እና ብዙ መከራ እና መጨረሻ በመጥረቢያ ነው አንገታቸውን ቆርጦ የገደሏቸው። እና የሰማዕታት የጻድቃን በረከት ይደረብን። ወደ ትምህርታችን እንመለስና ያው ዛሬ ክብረ በዓል ስለሆነ ያው ነብይ ጊዜ ሰዓቱን ትንሽ ገፋ አድርገነዋል። ግን ያለችን 15 ደቂቃ ትበቃናለች። ርዕሳችን ተወጽ በትር እምስር ወእሴይ፣ ከእሴይ ስር ምን ትወጣለች? ንገሩኝ እንጂ። እንግዲህ ታውቃላችሁ አይደል? አሁን በተአምር ልጀምር ዛሬ። የሚገርማችሁ ነገር ይህን ተአምር ለመንገር አልመጣሁም። አሁን ነው ትዝ ያለኝ እዚህ ላይ ለነገራችሁ የመጣሁት ተአምር ሌላ ነው። እሱ ሌላ ቀን ይሆናል። በተአምር እንጀምር። በ14ኛው ክፍለ ዘመን አጋማሽ አካባቢ ኢትዮጵያ ውስጥ በዚህ በሸዋና በወሎ ደንበር አካባቢ አይሁዳውያን ሰብሰብ ብለው ይኖሩ ነበር እና አንድ ጊዜ አንድ አረጋዊ ጻድቅ ታውቋቸው ከሆነ አቡነ ዜና ማርቆስ የሚባሉ የደብረ ብስራቱ እያስተማሩ ሲመጡ እሳቸው ከአይሁዳውያን መንደር ገብተው ሲሰብኩ ተከራከሯቸው እና ከተነሱ ነጥቦች መካከል አንደኛው ይሄ ነበረ። ተወጽ በትር እምስር ወእሴይ ምን ማለት ነው? ወያርግ ጽጌ ምን አንድ። ሁለተኛው ነገር ይቤሎ እግዚእ ለእግዚእ ይንበረ በየማኔ የሚለው እንደዚህ አይነት ነገሮች ከብሉይ ኪዳን ያሉ ከዳዊትም ከኢሳይያስም ያሉ እና በመካከል ግን ይሰማ የነበረ አንድ ሰው ነበርና እሱ ብድግ ብሎ መጥቶ ናማማ ሳያለኝ ብሎ ወስዶ ለአቡነ ዜና ማርቆስ ምን ያሳያቸዋል? አይሁዳዊ ነው እኮ የእመቤታችን ስላድኑ እንደ ፀሐይ የምታበራ ቅዱስ ሩፋኤል ክንፉን የዘረጋላት እና ሲጠይቁት ምንድነው ሲላይ ቆይቷል። አንድ ጊዜ እኔ ሁል ጊዜ ብሉይ ኦሪት በጣም ተምሬያለሁኝ። ሁል ጊዜ አእምሮዬ ላይ እነዚህ ቅድም ያነሳናቸው ኃይለ ቃላት ይታገሉኛል። ምን ማለት ነው? በተለይ እና ያንን እያሰላሰልኩ ሲሄድ ስዕሏን አገኘኋት እዚያ ላይ እና እንደ ነጭ ወፍ ያለ ነገር መጥቶ ቅዱስ ሩፋኤል ነው በአምሳለ ኦፍ ጻዳ የሚነጋገረው። አናገረኝ። ይሄችን ስዕል ውሰድ፣ መዳኛ ናት፣ መከበሪያ ናት፣ አስቀምጣት። ወደፊት እንደዚህ ያለ ሰው ይመጣል፣ ለሱ ትሰጠዋለህ፣ ከሱ ገዳም ትኖራለች ብሎ ነግሮኛል። መልክህን በስርዓት ስለነገረኝ ይሄው መጣ፣ ላንተ ልሰጥ ብዬ ነው። ከዚያ አስተምረው አሳመነው አጥምቀዋቸው እኒህ የእመቤታችን ስዕል ያገኙት በፊት አይሁዳዊ የነበሩት በዚች ተወጽ በትር እምስር ወእሴይ በምትለው ኃይለ ቃል ወደ ክርስትና የመጡት ማለት የኋላው አባ ጽጌ ድንግላቸው
ማሕሌተ ጽጌን የደረሱ። በነገራችሁ ላይ የማሕሌተ ጽጌ ምክንያቱ ይሄ ነው። እቺ ጥቅስ ናት። ማሕሌተ ጽጌን የደረሱበት 150 ማሕሌተ ጽጌ የተደረሰበት እቺ ምክንያት ነው። ሙሉን ስትመለከቱት ጽጌ የሚል ቃል አለው አይደል? ማሕሌተ ጽጌ ላይ ማሕሌተ ጽጌ የተባለበት እሱ ነው። 150 ማሕሌተ ጽጌ በመንፈስ ቅዱስ ሐሳብ። በነገራችሁ ላይ በቀደም ነው መቸቀን ተናግረናል። ማሕሌተ ጽጌን ለመድገም ረዘመብን ከምትሉ በ3 መክፈል ይቻላል ብያችኋለሁ። ለ3 ቀን ይሆናል 50 አንቀጽ ተደርጎ ማለት ነው። እጅግ ጣዕም ያለው አሁን እንግዲህ መስከረም 16 እግዚአብሔር አክርሞን አዲሱን ዘመን ካየነ መስከረም 26 ተጀምሮ ለ5 ወይ ለ6 ሳምንት ከዚያም ደግሞ በየመሃሉ ባሉ ክብረ በዓሎችና ወርሃ በዓላት ማሕሌተ ጽጌ እየገባ ድንቅ የሆነ የነገረ ድነት፣ የምስጢረ ሥላሴ፣ የነገረ ማርያም፣ የነገረ ቅዱሳን ትምህርት በተለይ የእመቤታችን ተአምር ተዘርዝሮ የሚገኝበት ድርሰት ነው ማሕሌተ ጽጌ እና በዚህ ምክንያት ነው እችን በመረዳት አሁን እሴይ ማን ነው? መጀመሪያ እንግዲህ በትር ምንድን ነው? እሴይ ማን ነው? ሁለቱም መመለስ ነው። የመጀመሪያ እሴይ ማን ነው? በብዙ ቦታ ለምንድን ነው እሴይን የሚጠራው? ምን ያህል ደግ ሰው ቢሆን ነው? የቅዱስ ዳዊት አባት እንደሆነ እናውቃለን አይደለም? የቃለ እውቀትም ቢሆን የቅዱስ ዳዊት አባት ምን ያህል ደግ ሰው፣ የደግነቱ መገለጫ ዳዊትን ያህል ቅዱስ መውለዱ። በነገራችን መልካም ዛፍ መልካም ፍሬ ያፈራል አይደለም? አንድ ሁለተኛ፣ እዚህ በፊት ነግሬያቸዋለሁ። ዳዊት በዓለም ታሪክ ማንም የማይወዳደረው ብዙ በገና ደርዳሪዎች ነበሩ። ከመላእክት በቀር ዳዊትን በምስጋናና በበገና የሚበልጠው የለም አይደል? ከማን የተማረው? ከአባቱ ከእሴይ። ሌላ ሚስቱ ከሱ በላይ ሌላ ሐሳብ እንዳላት እያወቀ ሳይቀየማት ኃጢአት ከምትሰራ ብሎ መንገድ ሄድኩ ብሎ ምስቱ ሆብሊ ትባላለች አይደል? መንገድ ሄድኩ ብሎ ያሷ የፈለገችውን ጎረምሳ መስሎ ልብሱን ቀይሮ ገብቶ አብሯት አድሯል። የዚያን ቀን ነው አይደለም ቅዱስ ዳዊት የተጸነሰ። እስመ ነው በኃጢአት ተጸነስኩ ማለት እሱ ነው። በፍጹም ልቡ እግዚአብሔርን የሚያመልክ ነቢዩ ሳሙኤል ከእግዚአብሔር ተልኮ ሲመጣ ወይፈን እየነዳ ላም እየነዳ መጥቶ ዳዊትን ሊቀባ ብሎ ሕዝቡ ተሰብስበው የቤተልሔም ሰዎች ሰላምኑ ምጽአትከ ነቢየ እግዚአብሔር፣ የእግዚአብሔር ነቢይ አመጣጥ በደህና ነው ባሉ አሉት። ደህና ነው፣ ችግር የለውም። እግዚአብሔር ለቤተልሔም ሰዎች መስዋዕት ሰዋላቸው ብሎኛል። ከኔ ቤት ሲሉ ከሁላችሁ ቤት አልታዘዝኩም፣ ከእሴይ ቤት ብቻ ነው ማድር አላቸው። ወደ እሴይ ቤት ገባ። እሴይ ጻድቅ ነው። ጻድቅነቱ ሁልጊዜም ስሩ ነው እንዲታሰብ። ከዚያም የዮሐንስ ራእይ የመጨረሻው ኃይለ ቃል ላይ 22:16 ላይ ምንድን ነው የሚለው? እኔ የእሴይ ስር የዳዊትም ዘር የሚያበራም የአጥቢያ ኮከብ ይላል አይደል? የእሴይ ስር። እሴይን ያክል ተወዷል፣ ተከብሯል። ማክበር ይገባል። ዳዊትን ስናከብር እሴይን አብረን እናከብራለን። መጀመሪያ እሱ ነው። ቀጥሎ በነገራችሁ ላይ አባ ሕርያቆስ ኃይለ ቃል ቀጥሎበታል አይደለም? እንዴት ዋላችሁ? ሙዳየ ፍረት ወቀርነቅብ ዘሳሙኤል ብሎ ቀጥሎ ምንድን ነው? ስሩ ዘእሴይ ምን አለ እዚያ በኋላ ተባቲ ተመካህ የእሴይ ስር ብሎ ምን ያለባት የተመካባት መክበሪያው ከእሱ ሐረገ ትውልድ እመቤታችን ስለተወለደችለት እሴይ በእመቤታችን ምክንያት በጎላ በተረዳ በጌታ ምክንያት ከብሯል፣ ተመርጧል። አባቶቿ ብዙ ናቸው፣ ግን አባት ለመባል ማዕረግ የበቁ ጥቂቶች ናቸው እንጂ አባቶቿ በሐረገ ትውልድ ቢቆጠር ብዙ ሀጥ በዛ ውስጥም አለ። ጻድቃን ብቻ ሳይሆኑ ግን መጽሐፍ የሚሻቸው ጻድቃንን ነው፣ አድባር ቅዱሳን የሚላቸው። ቀጥሎ በትር ነው። በትር ምንድን ነው? እንዴት ዋላችሁ? በትር ወይም ደግሞ በአማርኛው በትር በግዕዝ ነው። በትር ምንድን ነው? አንደኛ ምንድን ማያ ነው? መደገፊያ ነው። ሁለተኛ መከላከያ ነው። ሶስተኛ መምቻ ነው። አዎ በነገራችሁ ላይ እንዴት ዋላችሁ? ቤተ እግዚአብሔር ሲገባ በትር ምን ይሆናል? ማመስገኛ ነና ዋላችሁ። ማሕሌት ላይ መቋሚያ ይባላል አይደል? በትር እኮ ነው። በግዕዝ መቋሚያ ነው እንደሚባለው ያው በትር ነው እኮ። እንዴት ዋላችሁ? በትረ አሮን አይደለም የሚል የአሮንን መቋሚያ አይደለች ግን ምንድን ነው የሚላት? በትር። በትረ አሮን የአሮን በትርም የእመቤታችን ምሳሌ ነው አይደለም? አዎ እንግዲህ ሳይተክሏት፣ ሳይጽሩባት፣ ሳይግሩባት፣ ውሃ ሳያጠጧት
ምክንያት ሳታገኛት ለምልማ አበባ አፍርታ የተገኘች የአሮን በትር እመቤታችን ናት። እና በትር ምን እንደሆነ ከተረዳን ለእመቤታችን ለመተርጎም ምክንያቱም ትወጽእ በትርም ስሮ እሴይ ከእሴይ ስር በትር ትወጣለች ማለት ከእሴይ ስር ማለትም ከእሴይ ሐረገ ትውልድ ማን ትወለዳለች ማለት ነው? እመቤታችን ትወለዳለች። አሁን በትር ለተረጎምነው አንዳንድ አምጡ። እንግዲህ በትር መጀመሪያ ምንድን ነው? ምርኩዝ አይደለም አለ ድጋፍ ምእመናን ሲገመገሙ ድጋፋቸው እመቤታችን ናት። በከንቱ አይደለም በትር የተባለ አንድ ባጭር እናደርገው ሰዓት ለመቆጥ። ሁለተኛ ምን አልነ? መከላከያ ከአጋንንት ሴራ ከጠላት ስራ የምትከለክለን በረድኤቷ ጥላ ምእመናንን ከገሃነመ እሳት በአማላጅነቷ የምትከላከል እንዳይገቡ የምትረዳ እመቤታችን ናት፣ አጋዥ ናት። ሁለት ሶስተኛ መምቻ ማንን? አጋንንትን። ስሟን ይጠላሉ፣ ይፈራሉ። ማጥቂያም ነው። ስሟን ጠርተን ጠላትን ድል ነሳለች። ሰላም ለኪ ገና ብለን ስንል ብንን የሚል አይወደውም። ገና ስሟ እኮ አልተጠራም። ሰላም ለኪ ስንል ግን የት እንደሚያደርስ ያውቀዋል። ስለዚህ መጨረሻውን አስበው ገና ሰላም ለኪ ሲባል ብን ብሎ የሚጠፋ ለዛ ነው። ከዚያ ምን አልና አራተኛ ማመስገኛ። በነገራችሁ ላይ አምላክን ወልዳ ስመ ስጋዌውን ስንጠራ በእሷ ሰበብ እሷ ወልዳልን ማመስገኛ፣ እግዚአብሔርን ማመስገኛ፣ ከእሷ ተወልዶ አዳነን እያልን እናመሰግናለን። አንድ ብቻ እናክል። በትር ትክክለኛ በትር የሚባለው ለምሳሌ ይሄ በትር አለ አይደለም? እርጥብ ነው ደረቅ ነው? ደረቅ ነው አይደለም? ይቡስ ነው። በትር ያላት ለዛ ነው። ሌላ ምሳሌ ሳይፈልግ በትር ለምንድን ነው ደረቅነቱን የሚሻው ቢሉ እመቤታችን ከመርገመ ስጋ ከመርገመ ነፍስ ከፍዳ ይብስት ናትና ይእቲ ይብስት እንዳለ አባ ጊዮርጊስ ዘጋስጫ። ስለዚህ በትር ያላት ፍዳ መርገም ያላገኛት ስለሆነች ነው። ሁለተኛ ነገር በኋላ ዋያረግ ጽጌ ምን ያብሏል አይደለም? ፍዳ መርገም ብቻ አይደለም ከደረቅ በትር አበባ ሲወጣ አስቡት። ስለዚህ ምን እያለን ነው? ዘር ወንድ ምክንያት ሳይሆናት ዘራበሲ ምክንያት ሳይሆናት በሕቱም ድንግልና አምላካችንን ጸንሳ በሕቱም ድንግልና መውለዷን መንገር ነው። ትወጽእ በትር አለ እምስሮ እሴይ ወያርግ ጽጌ እምኔሃ ጽጌ ሃይማኖት ጽጌ በረከት ክርስቶስ ከእርሷ ይወለዳል ነው። ተወልዶ አድኖናል። ታዲያ ትርጓሜን ቀይርና ትወጽእ በትር እምስሮ እሴይ ባለው እሴይን ይዞ ስርው ያለውን ለእመቤታችን ተርጉሞ ስር የተባለች እመቤታችን በትር የተባለ ጌታ ይላል። ደግሞ ደህና ዋላችሁ። ስር የተባለች እመቤታችን በትር የተባለ ጌታ ትርጉሙን እንደቅድም ይህን እመቤታችን የጸጋ የተረጎሙ ነው። ለጌታችን በባሕርዩ መተርጎም ነው። የፍጥረት ሁሉ መጠጊያ ማን ነው? ክርስቶስ። ፍጥረት ሁሉ ከአጋንንት ያዳነ ማን ነው? ክርስቶስ። ጠላት አጋንንትን ቀጥቅጦ ያጠፋ ማን ነው? ክርስቶስ መድኃኔ ዓለም። እርሱን ግን ማመስገኛ ሳይሆን የምንለው ተመስጋኙ እሱ ራሱ ነው። ተመስጋኙ እሱ ራሱ ነው። አንድም መቋሚያ ይዘን ስንሸከም አባቶቻችን ምን አሉ? መቋሚያው የምን ምሳሌ ነው? የመስቀል ጌታ የተሸከመው ብለዋል አይደል? በምስጢሩ ግን የራሱ የጌታ ምሳሌ ነው ብለዋል። ከበሮም መቋሚያውም የጌታ ምሳሌ ነው። እሱን ማስተዋል ይገባል። ከዚያ በኋላ በመጨረሻ በትር ምንድን ነው ብለናል? ይቡስ ብለናል አይደለም? ጌታችን ፍዳ መርገምን ስላጠፋ ይጠቀሳል። እንደ ፍጡር አይደለም ለሱ የምንጠቅሰው ፈጣሪ ነው። ግን ፍዳ መርገምን ምክንያቱም መድኃኒታችን ኢየሱስ ክርስቶስ የሰውነትን ስራ ሁሉ ሰራ ይላል። ከምን በቀር ምክንያት አልተገኘበትም ከቶኑ አምላካችን መድኃኒታችን ኢየሱስ ክርስቶስ። ከዚያ ግን ወያርግ ጽጌ ብለን ለእመቤታችን ሲሆን ክርስቶስ ከእርሷ ይወለዳልናል። ለጌታ ሲሆን ግን ጽጌን ለሃይማኖት፣ ለልጅነት፣ ለወንጌል ጠቅሶ መናገር ነው። ጽጌ የተባለ ሃይማኖት፣ ጽጌ የተባለ ወንጌል፣ ጽጌ የተባለ ልጅነት ያ ከእርሱ ዘንድ ተገኘ ብሎ መተርጎም ነው። በዚህ እናቆም ነበር፣ ግን ኃይለ ቃሉ እንዳይቀርብን ጥቂት እንግፋው። መድኃኒታችን የሚያወሳ ነገር ስላለው ከዚያ ምን አለ? ቁጥር 2 ላይ የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና ያለ መንፈስ፣ የእውቀትና የእውነት መንፈስ ያርፍበታል አለ። ጌታችን በተጠመቀ ጊዜ በአምሳለ ርግብ መጥቶ መንፈስ ቅዱስ በራሱ ላይ አርፏል አይደለም? እንዴት ዋላችሁ? ያርፍበታል ብሎ መናገር መንፈስ ቅዱስ የወረደ በጌታ ላይ ለማደር አይደለም። ስለ ሁለት ነገር ነው። አንደኛ የባህሪ አምላክነቱን ለመመስከር ነው የወረደ። ሁለተኛ ለምእመናን
ጥምቀትን ለመቀደስ ነው። ስለዚህ እዚህ ላይ ያየናቸው 7 ሀብታት ይባላሉ። ኢሳይያስ የጠቀሳቸው 7 ሀብታት። እነዚህ 7 ሀብታት በጌታ አደሩ አይደለም። ጌታ በጥምቀት ምክንያት ጥምቀታቸውን ንጽህናቸውን የተጠመቁበትን የመንፈስ ቅዱስን ሀብት ጠብቀው ለሚኖር የሚሰጣቸውን 7 ሀብታት ነገርን። ነናውላችሁ እነዚህ 7 ሀብታት ሲባል ምን ነው ጌታ ለምእመናን የሚሰጣቸው ሀብታት እነዚህ ብቻ ናቸውን ቢሉ አይደሉም። ግን 7 አድርጎ ለምን ተዋቸው ብሎ እስመ ሁልቁ ሳብዕ በሀበ ዕብራውያን ፍጹም ውእቱ እንደሚል ፍጹም ቁጥሩን ሲሻ ነው። ታዲያ ይህንን ለምእመናን የሚሰጠውን ሀብት ምን አለው? የምክርና የኃይል መንፈስ፣ መጀመሪያ የጥበብና የማስተዋል። ይኸውላችሁ ክርስቲያን እነዚህ 7ቱ ሀብታት እኮ እኛ ዘንድ ከሌሉ ጉድለታችን በዚህ ይታወቃል። መጀመሪያ ምን አለ? የጥበብ፣ ቀጥሎ የማስተዋል። ጥበብና ማስተዋል አንድ አይደሉም ወይ ተብሎ ይባል ምስጢር ያገናኛቸዋል። ነገር ግን እንዴት ዋላችሁ? ጥበብ ረቂቅ ነገር ነው። ማስተዋል ልባምነትን የሚጠይቅ ነገር ነው። ጥበብ ከፍ ያለ ነገር ነው። በነገራችሁ ላይ ጥበብ እኮ ለመድኃኒታችንም ተጠቅሶ ጥበብ መድኃኒነ ውእቱ ብሎ የተረጎሙ እነ ቅዱስ ኤጲፋንዮስ አሉ። ከዚያ ቀጥሎ ምን አለ? የምክርና የኃይል መንፈስ፣ የእውቀትና የእውነት። እኔ እውነት የምትለው በጣም ትስበኛለች። እውቀትም ጥሩ ነው። መድኃኔዓለም የሚሰጠው እውቀት ጥሩ ነው። ግን የእውነት መንፈስ አለና እግዚአብሔርን የመፍራት መንፈስ ብሎ 7ኛውን በምን ደመደመው? ሁሉ ኑሮ እግዚአብሔርን መፍራት ከሌለ ምን ይረባሃል? እሱን ነው ማስተዋል። ከዚያ ቀጥሎ ምን ይላል? ሰዓት አለን። ደህና ነው። እዚያም እግዚአብሔር ይስጣቸው። እንደው ይሄ አስበው ነው፣ በአጋጣሚ አይመስለኝም። ዝቅ አድርገው የከፈቱት በማሰብ ይመስለኛል። አስበውት የሚሆን አይሆን። እግዚአብሔር ይስጣቸው በእውነት ጸጋውን ክብሩን ያልብሳቸው። ያም ጉባኤ ነው ይሄም ጉባኤ ነው፣ ግን በማሰብ ነው ብዬ በመገመት ነው፣ ሰምተው እንዳይጨምሩበት እንጂ። ከዚያ ቀጥሎ ምን አለ? ስለ መድኃኒታችን በፍርድ አያዳላም። ይትፍቱ ባድሎ ለገጽ ያለ ራሱ መድኃኒት በፍርድ አያዳላም። አንተ ዳነ፣ አንተ ሀብታም ነህ፣ አንተ ትንሽ ነህ፣ አንተ ትልቅ ነህ፣ ሁሉን እኩል ነው አይደለም? እኩል የማያዳላበት መገለጫው ስምዖን ወልደ ዮና ብፁዕ አንተ ወእሁበከ መርኃወተ መንግሥተ ሰማያት ብሎ አመስግኖት ከደቂቃ በኋላ አትሙት ሲለው ጌታችን መልሶ ምንድን ያለው? ሁርም ድሬ ሰይጣን ጴጥሮስ ነህ ወዳጄ ነህ፣ ኧረ ቅድም አመስግኝ። የለም ፍትህ ነው የጌታ መገለጫው። ምንድን ነው? አለማዳላት። አታዳሉ። ትናንት አንድ የድጓና ያቋቋመ መምህር ምን አሉኝ? ሰው በራሱ በገዛ ገንዘቡ ቢያዳላ ዕዳ አይሆንበትም ማለት። ለምሳሌ ከገንዘብ ለእናት ለአባትህ ጨምር አድርገህ ለሌላ ለድሃ ትንሽ ብትሰጥ ዕዳ አይሆንም። ቅድሜ እንዛሎ ጽንስ ውስጥ የቤተ ጌታው ጻፋ በሚለው ማለት ነው። የተቸገረ በቤት እያለ በውጭ አትመጽወት ይባላል አይደለም? ነገር ግን በቤተ ክርስቲያን ገንዘብ፣ በሀገር ገንዘብ፣ የራስ ባልሆነ ገንዘብ ለዘመድ ለወዳጅ ማዳላት ትልቅ በደል ነው። ብዙ ሰው በነገራችን ላይ የሆነ ነገር ውስጥ ስትቀመጡ በእኛ ሁሉ ይገጥመናል። አሁን በዝክረ ቅዱሳን ገንዘብ አንዳንዱ ሰው ይመጣል። ዘመድ እንደዚህ ተሰምቶ መጥቶ ለመጠየቅ አይደፍርም። ሰው ነው የሚልክ፣ ይዳፈረዋል ብሎ የሚያስበውን ሰው ነው የሚልክ እና መጥቶ ምንድን ነው የተቸገረ በቤት እያለ በቤተሰብ በዘመድ እያለ ጥቅስ ልጠቅስልኝ ባልሆነ። በነገራችሁ ላይ አንዳንድ ሰው በጣም አሁን እዚህ እናንተ ማለት ብትማራ እንዴት ልጅ በጣም ይጨንቀኛል ላማክሮ ትፈልጊ ምናምን አለች። እኔ ደግሞ ምን ሆነች ብዬ እንዲሁ በገና እየተማርኩ ነበረ፣ ብዙ አልገባኝ አለ። ሂጅልኝ ልላት ነበረ። ችግር አለብሽ እንዴ? እና እንኳንም አልገባሻ ረዳ ገባን። ሁሉ ሰው በገና ደርዳር ይሆናል እንዴ? አይ እንደሱ ለምን ይላሉ? ጌታ እኮ በበገና አመስግኑኝ ብሏል። ጭራሽ እየጠቀስሽልኝ ደግሞ በውጭልኝ። እዚህ የትኛው መጽሐፍ ላይ ነው በበገና አመስግኑኝ አለ? አይ ሲባል ነው የሰማው። ያማ ሰብዎ በክህሎቱ ብሏል መጽሐፍ። እንግዲህ ሰብዎ በክህሎቱን ለምንድን ነው የሚተረጉሙት እነሱ? እንደየችሎታ አድርግ ብሎ ሰብዎ በክህሎቱ እንደዛ ማለት ነው። ምኑ ተገናኝቶ? በክህሎቱ የተባለ ሌላ ነው፣ ስለ ባለቤቱ የተነገረ ነው እንጂ ስለኛ አይደለም። እና በእውነቱ ማወቅና ማስተዋል ያለብን ነገር እንደው አንዳንድ ጊዜ ሄዱ ማፈር እኮ ይገባል። አሁን እኔ እንታ ጋር ሂጅ ብነጋገር ጥቅስ ጠቅስላችኋለሁ። አንተ እንዴት ብሎ እንዲያው ለአጋጣሚ ጠቀስኩላቸው እንጂ ለንጽጽር እሳቸው መጥራት ኖሮብን አይደለም። ግን እንደዛ የሚያደርግ ሰው አለ። ከዛ ይልቅ እንደ ቁርጥ አድርጎ እንዲያው ኖርማል የሚያናገር። አሁን ዛሬ ስልኬን ስከፍት የሆነ ጥያቄ አየሁኝ። ግን ትናንት ይኸው ሰውዬ ሌላ ሜሴጅ ጽፏል። ስድብ ነው።
ምሽክ አድርጎ ሰድቦኝ ዛሬ ደግሞ ጥያቄ ይጠይቀኝ። ደህና ሰው መስዬ ነው መሰለኝ። ምን አድርጌው እንደሰደበኝም ልጁን አላውቀውም እኮ ምን አድርጌው እንደሰደበኝም አላውቅም። አሁን ደግሞ ጥያቄ በዚህ ጉዳይ እስቲ ማብራሪያ ይስጡኝ። እንደው ምሕረቱን ይላክልህ ብዬ ልቤ መጀመሪያ አስቡ። ጥያቄ በሜሴጅ ደግሞ መንፈሳዊ ጥያቄ እንዴት ብሎ በሜሴጅ ይሆናል? እንዴት ዋላችሁ? ለሁሉም ማዳላት መጥፎ ነው። ለማንም ማዳላት መጥፎ ነው። ታሪክ አናበዛም። ከዚያ በነገርም አይከራከርም አለ። መጽሐፍ ከከለከላቸው ነገሮች አንዱ አንዳንድ ተከራካሪዎችን ውቀሱ ይላል መጽሐፍ አይደለም። ክርክር አስገዳጅ ነገር ሆኖ ስለ ሃይማኖት ክብር ካልሆነ በቀር ክርክር በነገራችን ላይ አብዛኞቻችን ስለ ሃይማኖት እንኳን የምንከራከረው የክርክር ስሜታችን ጥማታችን ለመውጣት ያክል ነው አብዛኛው ሰው እንጂ እውነት ለእምነቱ ተቆርቁሮ አይደለም። ይህን ማወቅ አለባችሁ። ብዙ ሰው የሚከራከረው መስሎታል ለእምነቱ የሚቆርቆር አይደለም። መጀመሪያ ደረጃ ምን አከራከረ? በተከራከርከው ቁጥር እኮ እያሰደብክ ነው። በነገረ ማርያም ቢሆን ላቲ ስብሐት፣ በነገረ ክርስቶስ ቢሆን እንደዚያ ደረጃውን የጠበቀ ሰው ቢሆን በልኩ ትነጋገረዋለህ። ክርክር እኮ አያስፈልግም፣ ውይይት ነው የሚባለው። እና በእውነቱ በነገርም አይከራከርም፣ ነገር ግን ለድሆች በጽድቅ ማለትም ለድሆች በእውነት ይፈርድላቸዋል። ድሆች የተባሉ አዳምና የልጅ ልጆቹ ናቸው። ወደ ምስጢሩ ከሄድንም ለምድርም የዋሆች በቅንነት ይበይናል፣ ጻድቃኑን ነው። በአፉም ቃል ምድርን ይመታል። ምድር ያለውን አባቶቻችን ሲተረጉሙ ለሁለት ነገር ተረጉሙ። ምድርን ይመታል አለ ኢየሩሳሌምን። ለምን ተይ ቢላትም ቢበላ በሰባ ዘመን ጠፍታ የለ። አንድም ምድር ያላቸው አይሁድ ጸሐፍት ፈሪሳውያን ነው። እነሱን በኋላ አለሰሙ ስላሉ በመቅሰፍት መጥቷቸዋል። በከንፈር ውስጥ ንፋስ ኃጢአተኛውን ያጠፋዋል። እንደ ቅድሙ አይነት ትርጓሜ ነው። ወገቡን በጽድቅ ይታጠቃል፣ እውነትን በጎን ይጎናጸፋል። እውነት ያለው ርት የሚለውን ነው። እውነት ያለው ወገቡን በጽድቅ ይታጠቃል አለ። ወንጌልን ሰርቶ ያስተምራል። ቀጥሎ ምን አለ? እውነትንም በጎኑ ይጎናጸፋል አለ። ርት ያላት ኦሪት ነው። ጌታ ኦሪትንም ወንጌልንም ያስተምራል። አንድም ጽድቅ ያለው 6ቱ ትእዛዛት፣ ርት ያለው 10ቱ ትእዛዛት ናቸው። እነዚህን ያልጠበቀ አይደንምና ይህንን ማስተማሩን ሲናገር ወገቡን በጽድቅ ይታጠቃል፣ እውነትንም በጎን ይጎናጸፋል አለ። ከዚያ በኋላ ግን በጌታችን ልደት የተደረገውን ነገር ነው የሚነግረን። ተመሳሳይ ትርጉም ያለው ነገር ነው። ዝም ብዬ ላንብብላችሁ። ተኩላና በግ ወዳጅ ናቸው። እንዴት ዋላችሁ? ተኩላና በግ ወዳጅ ናቸው። ነብርና ፍየል፣ ጥጃና የአንበሳ ደቦል ንገሩኝ። ላምና ድብ፣ እነዚህ ምን ይላል? ተኩላ ከበግ ጠቦት ጋር ይሰማራል፣ ነብርም ከፍየል ጠቦት ጋር ይተኛል፣ ጥጃና በሬ የአንበሳ ደቦልም በአንድነት ይሰማራሉ ብሏል። ይሄ በጌታ ልደት ተነግሮ የለ? ጌታ የተወለደ ጊዜ 7 መስተጸራራን ታረቁን የሌለ? በተለይ ደግሞ በዚህ የተመሰሉ በነገራችሁ ላይ በበግ የተመሰሉ ህዝብ ናቸው አይደለም? በተኩላ የተመሰሉ አሕዛብ ናቸው፣ ይታወቃል እኮ። በላም የሚመሰሉ ህዝብ ናቸው። በድብ ወይም ደግሞ በአንበሳ የሚመሰሉ አሕዛብ ናቸው። አጥፊና ጠፊ አይደሉ? መጥተው ሲያሰቃዩቸው የሚኖሩ 7ቱም መስተጻራራን በተለይ ህዝብና አሕዛብን ስላሳረቀ ነው። ከዚያ ቀጥሎ ምና ታናሽም ልጅ ይመራቸዋል ብሎ ነናወላችሁ። ጌታ ሲወለድ ምን ሆኖ የተወለደ? ህፃኑ ነው አይደለም? ታናሽ ልጅ መባሉ በግዘ ህፃናት ስለተወለደ ስላደገ ነው እንጂ ለጌታ የሚቀጸል አነጋገር በጥሬው ሆኖ አይደለም። እንዲህ ካለ በኋላ ከታች ወረድ ብሎ የሚጠባውም ህፃን በእባብ ጉድጓድና በፉኝት ቤት ላይ እጁን ይጭናል አለ። ሁለት ነገር ይነግረናል። ለምእመናን ብንቀጽል፣ ለቅዱሳን ብንቀጽለው ቅዱሳን ሐዋርያትን ጌታችን ሲልካቸው ምን ብሏቸዋል? የእባብ መርዝ ከቶሆኑ አይጎዳችሁም፣ የሚነካችሁ የለም ብሏል። ለምእመናን ብንተረጉም ምእመናን በትክክል ካመኑ፣ አንድ የሚያምን ሰው ደግሞ ወደ እባቡ እጅን ክተትና የለውበትም፣ ግን ፍጹም የሚያምን ሰው ግን እንደዚያ ነው። ለጌታ ሲተረጎም ግን ምን አለ? ቃል በቃል የሚጠባውን ሕፃን የእናቱን ሐሊበ ድንግልናዊ የጠባ ጌታችን መድኃኒታችን ኢየሱስ ክርስቶስ ይወድ እዴሁ አለ። ያ ይከታል የተባለው የእባብ ጉድጓድ የተባለች ሲኦል ናት። እባብ የተባለ ዲያብሎስ ነው። እሱን ለማጥፋት ሲኦልን በርብሮ ስለነበረ በዚያ ምክንያት እንዲህ አለ። እነርሱም አይጎዱትም አለ። በአምላክ ላይ ምን ስልጣን አላቸው? እነሱ በተቀደሰው ተራራ ላይ ማንንም አይጎዱም አያጠፉምም። ብዙ ውሃ ባሕር እንደሚሸፍን ምድር እግዚአብሔርን በማወቅ ትመላለች አለ። ዛሬ ክርስቶስን የማያውቅ በዓለም የለም። የካደ ነው እንጂ የማያውቀው አይገኝም። የመጨረሻ ማጠቃለያው ምን አለ?
በዚያም ቀን የእሴይ ሥር ይቆማል አለ። ቅድም ተርጉም ያለው የተሾመውም የአሕዛብ አለቃ ይሆናል። አሕዛብም በእሱ ተስፋ ያደርጋሉ። ማረፊያውም ቤተክርስቲያን ናት። አንድም ማረፊያ የተባለች እመቤታችን ናት። የተከበረ ይሆናል አለ። ሥርወ እሴይ ከተባለች ከእመቤታችን ጽጌ የተባለ ጽጌ ሃይማኖት ጽጌ ሕይወት መድኃኒታችን በረከቷን ያሳድርብን። ታምር ስለተናገርነ ባጭር መልክአ ውዳሴ ተመልክተን እንጨርሳለን። እንግዲህ ይሰማል አይደለም? ያው ከውጭ ላሉ ስለሚጋጭ ላይሰማቸው ይችላል። እንግዲህ እዚህ ያለን እንሞክር። ትናንት ተመልክተን የነበረ እስከ ደብተራ ነው አይደለም? እሺ ባጭር እንተርጉም። የቅዳሜ 7ኛው አንቀጽ ተሰመይኪ እመ ለክርስቶስ ይላል። እመቤታችን ድንግል ማርያም አንቺ ለክርስቶስ እናቱን ተባልሽ። ፈታኔ አልባቡ ህሊና ለእርሷ ቢቀጥሉ መልካም ልቡናን ህሊናን የምትመረምሪ በጸጋ በባህሪ ግን ቢቀጥሉ ለጌታ ፈታኔ አልባቡ ህሊና ያለው ጌታን ይሆናል። ድረ ወለድኪ ያው ነበርኪ በድንግልና ይኸውም አልቀረ ከወለድሽ በኋላ በሕቱም ድንግልና ኖረሻልና። ማርያም ድንግል ወለተ ኢያቄም ወሐና ድንግል ማርያም ሆይ አንቺ ኢያቄም የሐና ልጅ ነሽ። ዲበ እንግዳ አክብዲ ልቡና። በነገራችሁ ላይ አክብዲ ልቡና የሚለው ምን ብላችሁ ተረጉማላችሁ? እዝራን ነው አይደል ደስ የሚለው? እዝራን ምንድነው የሚለው? ልቡና ዘከብዶ ነው የሚለው አይደለም? እና አክብዲ ልቡናን ምን ብላችሁ ተረጉማላችሁ? ዲያቆናት ናችሁ ትጮሁታላችሁ። ምን ትረዳላችሁ? አክብዲ ልቡና ዝም እያላችሁ ሳታስቡት እየጠየኳችሁ ነው አይደል? ይኸውላችሁ በጣም አክብዳችሁ አትዩት። እዝራ ለምንድን ነው እንደዚያ ተብሎ የተጠራ? ጽዋ ልቡና ጠጥቷል አይደለም? እዚያ በኋላ ምን ተገለጠለት? ምስጢር። ልቡ የምን ማደሪያ ሆነ? እንደ ደንጊያ እንደሌላ ነገር ሸክም አይባልም እንጂ በሸክም ደረጃ ቢሆን ማን ይሸክመዋል? 46 መጽሐፍትን ማንም ሳይነግረው እየነገረ 40 ቀን ሙሉ ሳይበላ ሳይጠጣ ሳይተኛ ነው አይደል ያጻፋቸው? አዎ። እና ዲበ እንግዳ አክብዲ ልቦና ማለቱ ዕውቀትን ጥበብን ማስተዋልን አብዝተሽ ስጭኝ ብለው ሊተረጉሙ ይገባል አለና ወውስተ አፉ የሰዓሊ ትሕትና አለ። ግን የዕውቀት ብዛት የማስተዋል ብዛት ብቻውን አይሆንም። ምን አለ ደግሞ? በአንደበቴ ምን አድርጊ? ትሕትናን ሳይ በአንደበቴ ላይ ትሕትናን አድርጊ። ትሕትና የሌለው ነገር ሁሉ ስለሚጎዳ ማለት ነው። አንቲ ውእቱ ሰዋስወ ወርቅ ቀዲሙ፣ ጥንቱን በደብተራ ኦሪት የነበርሽ ሙሴ ላንቺ አርአያ ሆኖ የሰራት ያቺ የወርቅ ሰዋስው ነው ያለ አይደለም። ሰዋስወ ወርቅ ቀዲሙማ ያዕቆብ ነው። ያዕቆብ በፍኖተ ለዛ መላእክት ሲወጡባት ሲወርዱባት ያያት ያቺ ወርቅ መሰላል አንቺ ነሽ። መሰላል እመቤታችን፣ ወርቅ ንጽህናዋ ቅድስናዋ። በመሰላሉ መላእክት ሲወጡ ሲወርዱ መታየታቸው ከእመቤታችን ጌታ ሰው ከሆነ በኋላ የሰውን ልመና ወደ እግዚአብሔር የእግዚአብሔርን ቸርነት ወደ ሰው የሚያመጡ ሆነዋልና እስራኤል ያዕቆብ ዘነጸረች በሕልሙ ብሎ ራሱ ተረጎመው። ከዚያ የቅድም ተቆርጣ የቀረችውን አሁን አስታውሱኝ። ማርያም ድንግል ሞገሰ ፍጹማን ኩሎሙ። ፍጹማን ሲል ከአበው ከነቢያት ጀምሮ እስከ ዳግም ምጽአት ድረስ ያሉ ቅዱሳንን እንዲህ ይጠራቸዋልና የነዚህ ሁሉ ሞገሳቸው ክብራቸው አንቺ ነሻልና ለባረኮትኪ ለወድሶትኪ በያንቀጹ ሐወዘኒ ጣይሙ አንቺን ለማመስገን ጣይሙ ደስ አሰኘኝ፣ ልቤን አነሳሳው። ከመኤልሳቤጥ ለዮሐንስሙ ዮሐንስ መጥምቅ እናት የሆነች ቅድስት ኤልሳቤጥ ደስ ብሏት አንቺ እንዳመሰገነችሽ አንቺን ለማመስገን ምስጋናሽ ለአንደበቴ ለልቤ ጣፈጠው ብሎ አመሰገነ። ናሁ እግዚእ ወፃ እምኔኪ፣ እነሆ ጌታ ካንቺ ተወለደ። ዘምኔኪ ወፃ ነው እንጂ እምኔኪ ወፃ ካንቺ ተወለደ። በወልቆ ለታትሰቡ ለለ ይጼውኪ ስባ ለለ ይጼዋኪም ይላል መሰለኝ። ሰባቱ ቀን በሙሉ በእያንዳንዱ ቀን ቁጥር ስምሽን እየጠሩ ለሚያመሰግኑሽ ማርያም ድንግል ማርያም ወለተ መርዓ ድንግል ሆይ አንቺ ወለተ መርዓ ተብለሻል። መርዓ ያላት መንግሥተ ሰማያት፣ አንድም መርዓ ያላት ነገረ ድነት፣ አንድም መርዓ ያላት ቤተ ክርስቲያናት ወለተ መርዓ። አንድም ትናንት እንደተረጎምነ እመቤታችን በመልካሙ ሰርግ ቤት መስሏታል አይደለም? በዚያ ምክንያት ወለተ መርዓ አለና አጽድቂ እሙ ኪያየ ኃጥአ እመቤቴ ማርያም የጌታዬ እናቱ እኔን ኃጢአተኛውን አጽድቂኝ። ወናዝዚ ሐዘኔ እንተ ውስጡ አፋ፣ ውስጡ አፋ ያለው ሰው በውጭና በውስጥ ሐዘን ምን ውጭ ካዘነ ውስጥም ያዝናል አይደል?
እንተ ውስጥ የነፍስ ወአፍአ የሥጋ ሐዘን ከኔ አርቅልኝ ወይም ናዘዚ ስላለ አጽናኝኝ፣ አረጋግኝ፣ ደስ አሰኝኝ። ማንሻው እንዲያ ሆኖ መጨረሻው ተፈሲ ምልዕተ ጸጋ ማርያም ምልዕተ ጸጋ ምልዕተ ክብር ድንግል ማርያም ሆይ ተፈስሒ ደስ ይበልሽ። ለአጽናውት ነገር ደገመው አንድም ዜማ ልክ ለማምጣት ልዕልት ንጽሕት ክብረ ኩሉ ዓለም አንቺ ንጹሕ ሸክላ ነሽ ይላል አይደል? በማን ምክንያት ነው? በነቢዩ ቅዱስ ኤልሳዕ ምክንያት አይደል? ልዕልት ንጽሕት ያላት ምክንያቱም ወደ ኢያሪኮ ገብቶ ሲነጋገራቸው እንዴት ናችሁ አላቸው ነቢየ እግዚአብሔር። ህዝቡ ሰናይ ንብረታ ለዛቲ ሀገሪቱ ጥሩ ናት፣ ወማየ ብሔራሰ እኩይ ውእቱ የሀገሪቱ ውሃ ግን ክፉ ነው፣ መራራ ነው፣ መርዝ ነው። አንስት ይመክና በሰትዮቱ ሴቶች ሲጠጡት ያመክናል። አንድም ጽንስ ያላቸውን በጥብጦ ያወርደዋል፣ ወንዶች ሲጠጡት ይገላቸዋል ማለት። ኋላ ምን አለ? አዲስ ሸክላ አዲስ ማሰሮ አምጡልኝ አለ። አመጡለት። ጨው ጨመራቸው አለ። ጨው አመጡለት። ያንን ጨው እዚያ ውስጥ ጨምሮ ምን አለ? ከመዝ ይቤ እግዚአብሔር ፈወስክዎ ለዝንቱ ማይ ከማልቦ ዘይመውት ወይመክንም እኔሁ ወለድክዋ ጣዕምክዎ ይላል በትርጓሜ። አዎ። እና በዚያ ምክንያት እመቤታችን አላት ለወቅት ንጽሕት። ሌላም ትርጓሜ ያለው ክብረ ኩሉ ዓለም የዓለም ሁሉ ክብር ያንቺ ነሽ። በወልቆ ለታሰቡ አርያ ለባዊ ዘቅድም በሰባቱ ቀን ቁጥር እንደ ቀድሞ ወዳጅ እንደ ለባዊ እንደ ቅዱስ ኤፍሬም አቅረብኩ ለኪ ተጋኔው በልሳን የድኩም በደካማ አንደበቴ ላንቺ ምስጋና መገዛትን አቀረብኩኝ። ካቀረብኩ ዘንዳ ማርያም እግዝእቴ ተወከፊዮም ነጋ አትቤኝ። ዳሃን ነጋ በልሃለሁ ቢሉ ተስፋ ይቆርጣል። ማርያም እግዝእቴ ተወከፊዮም ዛሬ ተቀበኝ፣ ምስጋናዬን ልመናዬን ዛሬ ተቀበኝ አለ። ዘሰንበተ ክርስቲያን 2 አንቀጽ እናንሳና እንጨርስ። ተሰመይኪ ፍቅርተ ኦ ቡርክት ማይኖስ ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለልሽ የምታሰጭ ተባልሽ። አንቲ ውእቱ ቀመረ መድኃኒት ሀዳስ በብሉይ ኪዳን ሙሴ ከእግዚአብሔር ተረድቶ ሥርዓተ ሰማይ ተሰራ በምድር እንዳለ ከታቦት ዘዶር ተረድቶ የሰራት ያቺ ቀመር ቀዳማ የተባለች ደብተራ ኦሪት አንቺን ትመስላለች፣ አንቺ ደብተራ ኦሪትን ትመስያለሽ መመሳሰል የጋራ ከሆነ ብሎ አንቲ ውእቱ ቀመረ መድኃኒት አላት። የብሉይ ኪዳኗ ታድን ነበረ፣ ነገር ግን ከሥጋ መቅሰፍት ነው። እመቤታችን ግን ቀመረ መድኃኒት ሀዳስ ያለበት ምክንያት ከነፍስ ሞትም በአማላጅነቷ ስለምታድን ነው። ማርያም ድንግል ወለተ ዳዊት ንጉሥ ድንግል እመቤቴ ማርያም አንቺ የዳዊት የንጉሡ ልጅ ነሽ። ሰላም ሰላም ለመልክኪ ውዱስ ለተመሰገነ ለመልክዓትሽ ሁሉ ለሁለት ያስተረጉማል። ለመልክኪ ውዱስ ስላለው እንዴት ዋላችሁ? በጥሬ ዘር ቢመለከቱት መልክዋን ከራስ ፀጉር እስከ እግር ጥፍር ድረስ ያለው ለተመሰገነ አካልሽ ሁሉ ሰላምታ ላቀርብ። በድርሰቱ ቢመጡ ደግሞ ለመልክኪ እስካሁን ድረስ ላመሰገን ነው። እንደገና ለምስጋና ምስጋና። በነገራችሁ ላይ መልክዓ ውዳሴ ምስጋና ነው። እመቤታችን ለተመሰገነችበት ምስጋና እንደገና ምስጋና ነው። እንደገና በዚህ ደግሞ አመጥቶ እንደገና ለምስጋና ምስጋና ሌላ ምስጋና። አባቶቻችን እመቤታችን አመስግነው ስለማይጠቅም እንደዚያ ነው የሚተነትኑት። ለለ አሃዱ እስከ እግር ወርስ አለ። በዚህ ግን ወደ ጥንቱ መለሰው። የእመቤታችን የአካል ክፍሏን ማመስገን እንደሆነ ታቦት አንቲ ዘረሴ ኪታይካሁ እናዚህመው የሆነ የታቦትን ነገር አንዳንድ ስለምናዚህም ብዙ ጊዜ ሰዓት ደህና ነን መሰለኝ ግን ሄዷል። እሺ አንድ ስለሆነች ታቦት አንቲ ዘረሰየ ኪታይካሁ ኢየሱስ ክርስቶስ እስመ ሥጋኪ ሥጋሁ ማርያም ድንግል ለጓለ እመሕያው ተስፋሁ እቀብኒ እግዝእትየ ለለ መዋዕሉ ወወርሁ። ሁለተኛ ማባባል አለው ግን ሰዓት ስለሄደ እስመ ኢያእምር ሰብ ዘይመጽእ ላዕሌሁ ታቦት አንቲ
ታቦት ማለት ማደሪያ ነው። ታቦት አንቲ ሲላት በጥሬ እግዚአብሔር ማደሪያ ነሽ። ዘረሴ ኪታይካሁ ቤተ መንግስት ማደሪያ ያደረገሽ ኢየሱስ ክርስቶስ መስጋ ስቂ ስጋው ጌታችን ኢየሱስ ክርስቶስ ስጋሽን ተዋህዶ ያንቺን ስጋ የባህሪ አምላክ የተዋህደውን ስጋ ከፍሎ የተዋህደውን የባህሪ አምላክ አድርጎታልና። በነገራችሁ ላይ ከፍሎ የምትለውን ቃል ደጋግም የምጠቀም ምንጊዜም ቢሆን የእመቤታችን ስጋ ተዋህደ ስንል ሙሉ ስጋዋን አይደለም ከስጋዋ ነስቶ ነው የምንል። ያማ ከሆነ እመቤታችን የባህሪ አምላክ ማለት ይመጣል። አንዳንዶቹ በዚህ ስተው እመቤታችንን የባህሪ አምላክ ማለት የደረሱ ሰዎች ገጥመውናል። ስለዚህ ቤተክርስቲያን ምንድነው የምትለው? ተዋሃደ ስንል ስጋዋን ምንድነው ከፍሎ ተዋሃደ ማለት ከእመቤታችን የነሳውን ስጋ የባህሪ አምላክ አደረገው እንጂ እመቤታችን የባህሪ አምላክ አደረጋት አይደለም። ተረድታችኋል? እና በጸጋ ነው እንጂ እመቤታችን አምላክ የምትባለው ቅዱሳንም ሁሉ የሚባሉት በባህሪ አምላክ እሱ ብቻ ነው። ማርያም ድንግል ለጓለማያው ተስፋው እመቤት የድንግል ማርያም የሰው ልጅ ተስፋ አንቺ ነሽ። እቀብኒ ግዝቴ ለለማይል ወርሁ እመቤቴ በየዘመኑ በየወሩ በየጊዜው ጠብቂኛልና ችን ጥቅስ እንዳትረሷት። እስመ ያምር ሰብ ዘይመጽእ ላዕሌሁ ይመስላል ዛሬ እንዲሆንኩ እንደዚያ ጉደሌ እንደዛ አትበል። እስመ ያምር ሰብ ዘይመጽእ ላዕሌሁ ነገ ምን እንደሚሆን አታውቅ። አራውን ስንወጣም እንደሚሆን አናውቅም። ስለዚህ ለአሁኑ ነው መጠንቀቅ፣ ለአሁኑ ነው ማመስገን። ሰዎች በጣም ሲጨነቁ ችን ጥቅስ ነው የምጠቅስ። የመልካ ውዳሴ ጥቅስ ናት። በሌላ አንቀጽም አለች። እስመ ያምር ሰብ ዘይመጽእ ሰው የሚሆንበትን አያውቅምና እመቤት የጠብቂኝ ነው ልመናው። መቅደስን እናክልና እንጨርስ። መቅደስ አንቲ ዘይኬልሉ ኪሩቤል ኪሩቤል የሚጋርዱሽ መቅደሰ ሰሎሞን አንቺ ነሽ። ሰሎሞን ባለ ሰሎሞን ቢል መስተሳለም በዚህ ሰላም ንጉሠ ሰላም ይላልና መቅደሰ ሰሎሞን ባለው መቅደሰ ክርስቶስ ብሎ ሊተረጉሙ ይገባል። ዘይኬልሉ ኪሩቤል የሚጋርዱሽ እለሱ ላምበስለ እግዚአብሔር ቃል ሰሎሞን እግዚአብሔር ባራቀቀው መጠን በቤተ መቅደስ በእግዚአብሔር ቃል በእግዚአብሔር ትእዛዝ የተሳሉ እነሱ ናቸው። ማርያም ድንግል ምክሐ ደናግል ድንግል ወይ የደናግል መመኪያ አንቺ ነሽ። ሰላም ሰላም በመላእ ህሊናዬ እብል ልቡና የሚላል ላንቺ በፍጹም ልቤ ሰላምታ ምስጋና ሰጊድ አቀርባለሁኛል። ለልደትኪ ፍስሐ ወሳይል ለሰው ልጅ ለፍጥረት ይቅርታና ደስታን ላመጣ ለልደትሽ በፍጹም ልቤ ሰላምታ ሰጊድ ምስጋና አቀርባለሁ ብሏል። የደራሲው የድርሰቱ የሀብቱ የምስጢሩ የእመቤታችን በረከት ይደርብን። ነገ ቅዱስ ሞይስስ ሀብጥልማዎስ ሰማዕታት ማኅበራነ ፋሲለደስ ናቸው። እግዚአብሔር የሁሉንም በረከት አሳድሮ ለብርሃነ ትንሣኤው በቸር ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። ለጸሎት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ ያስተፍረነ ለሰቦተ ስሙ ያንቃሃነ ወበአምልኮቱ ያጽናአነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዛስተይነ ዘንተ ጽዋዐ ወለዘሰርዐልነ ሲሳይነ ወአራዝነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከዛቲ ሰዓት እስመ ለዓለም ምሕረቱ ናሃብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።
አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቅበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋኪ ማርያም የተማይጸንብኪ በእንታና መኪ ወያቄ ማቡኪ ማህበረን ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ወስታሰይ መንፈሴ በአምላኪ ወመዳኒ ስመሬ ማማላመቱ ነው ሚዚስ ያስተበጹኒ ኩሉ ትውልድ እስመ ገብረ ሊታ ይላብያቶ ቅዱስ ስሙ ወሳይሉኒ ለትውልድ ትውልድ ለለ ይፈርው ገብረ ኃይለ በመዝራይቱ ወዘሮም ለለ ያብዩሊና ለቦም ወነሰቶም ላየላን መናብርቲሆሙ አይቤሆሙ ለተውታን ማስገቦም በረከቱ ለሩባን ወፈኖሙ ራቆሙ ለቡላን ተወግፎ ለእስራኤል ቆሌ ወተዘከረ ሳይሉ ዚቢሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቀድስና ንጽህነ ክስተነፍትነ ማይሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም። አፉ ያስተንፈሰ ወልሳን ያህል ወሰሰ ለክብረ ፍልሰት ድንግል ሶባ ቀርብ ተውዳሰ ማርያም ዘኮንጂ ቅድስተ ቅዱሳን መቅደሰ በቅድሚያ እግዝእት የመረከብኩ ሞገሰ በየማነኪ ባረክኒ ስልሰ አድነነ ከነስተከ አበነ ኃይለ ወመዊአ ላግብቲከ ለእለ ነዚያው ስመከ እቀበነ ውሉደ ሕዝብከ ወጽረነ በኃይለ መላእክትከ ወትረ በኩሉ ጊዜ በኩሉ ሰዓት በኃይለ መስቀልከ ርድአነ ወበዘ መስቀልከ ቤዛነ በእንተ አብርሃም በኵርከ ወበእንተ ይስሐቅ ቁልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ በቶናባን ሳህለከ መሐቂያነ ዘበተርክ ስራይ ኃጢአተ ሕዝብከ ወመሐር ተግባረከ እግዚኦ ታጥብአነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ረድአነ ወትረ በኃይለ መስቀልከ ኢታስተብረነ እግዚኦ በቅድሜከ እግዝእትነ ናስሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘን መዓልተ ምስሌነ ወሌሊተ ማእከልነ አንተ እግዚኦ ኢትርሐቅም እምኔነ ሀሎ ምድርነ ረዳኤ ኩነነ ኢትግደፈነ ወኢትመንነነ አምላከ ሰላም ተራዳነ እግዝእትነ ናጽሪ አብየነ ሰላም ወልድኪ ያሉ ምስለነ ኢትግደፈነ ኢትግደፈነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ ባረከነ
ቆሬወስ አበኩል በኪዳንከ በኪዳንከ ተማፀነ አብየ እግዚእ በኩልነ በኪዳንከ በኪዳንከ ተማፀነ ዕፀ መስቀል ሞገሰ ኩልነ በኪዳንኪ ተማፀነ ወላዲተ አምላክ በኩልነ። ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። የእመቤታችን የድንግል ማርያም ጣዕመ ፍቅሯን የቅዱሳንን በረከት ያሳደረብን። ስለ ጻድቁ አገሩን ደብሩን ማህበሩን በቸርነቱ ይጠብቅልን። ከታዘዘ መቅሰፍት ከነደደ እሳት ከዕለት ጥቂት ከዘመነ መንሱት ከግራ ቁመት ቸሩ መድኃኔዓለም ይሰውረን። የሞቱ ወገኖቻችን ነፍሳቸውን ያዘርግልን። የመምህራችን የገብረ ኪዳን ወንድማችን ፍቅረ ሥላሴ ወገኖቻችን ነፍስ ሁሉም በአብርሃም በይስሐቅ በያዕቆብ አጠገብ ያኖረልን። የታመሙ የታሰሩ በመከራ ያሉ አስቡን አትርሱ የሚሉ በቸርነቱ ያስብልን። ከብርሃነ ትንሣኤዋ በቸር ያደርሰን። ተረፈ ዘመኑን ተረፈ ጦሙን ተረፈ ክረምቱን ባርኮ ጦሙ ለማበርከት ያብቃን። ሰላም በዋለን ቸርነቱ ሰላም እንዲያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።